የመጀመሪያው ተጠያቂ ሃምብል ይሰማል? አዎ ይሰማል። እንደምን አላችሁ? እሺ ከአንድ እስከ 5 መደብ ምረጥልን። 3 እሺ 3 ነገረ ስላሴ ነው። ነገረ ስላሴ ወይ ደግሞ ምስጢረ ስላሴ 14 ጥያቄዎች አሉ። ከ1 እስከ 14 ቁጥር ጥራል። 3 በጣም አሪፍ። እሺ ጥያቄ ቁጥር 3 ደቂቃ መያዝ አለብኝ እንዴ? መልሱ ላይ ኦኬ መያዝ ካለ ማብራሪያ ልክ ሲሆን ያኔ ደቂቃ ብትይዝ ነው የሚሻለው። እሺ ነገረ ስላሴ ጥያቄ ቁጥር 3 የኦርቶዶክስ ቤተክርስቲያን የቅድስት ስላሴ ትምህርት በዋናነት ከገለጡ ዓለም አቀፍ ጉባኤያት የትኞቹ ናቸው? በዋናነት ከገለጡ I feel like it's the first two, like የመጀመሪያው ሁለቶቹ ኢኮኖሚካል ካውንስልስ the Nicaea እና the Constantine councils, like የመጀመሪያው ካውንስል ላይ they affirm Jesus Christ like ሙሉ divine nature እንደሆነ, and the second one ደግሞ Holy Spirit also as like with the Father, the Son and the Holy Spirit, እና ደግሞ አንድ እንደሆነና the Nicaea Constantinople Creedን በመንፈስ ቅዱስ ምናምን አለ እነርሱም ጌታ ህይወትን የሚሰጥ ከአብ የዘረዘ ከአብና ከወልድ ጋራ በአንድ እንሰግድለታለን የሚለውን አፈርም አድርገው አሉት። እሱ ስለሆነ I think በሁለቱ ካውንስል ላይ ብዬ አስባለሁ። ወይስ do I have to pick a specific one የትኛው እንደሆነ? እሺ በቂ ነው። እሺ ወደ ቀጣይ ጥያቄ ሄዳለሁ። ሳሙኤል ቤት ሰላም። ይቅርታ ናቲ፣ በጣም ይቅርታ። ስትመልሱ በተቻላችሁ አቅም አማርኛ ለመጠቀም ሞክሩ። እሺ አሁን የህምብል ቀላል ነው፣ ኖርማል ነው፣ ግን በተቻላችሁ አቅም ሌላውም ሰው በዛው እንዲማርበት ማለት ነው። አሁን ምንድነው በዓለም አቀፋዊ ጉባኤ ደረጃ ነገረ ስላሴ በደንብ የተብራራበት የትኞቹ ጉባኤያት ናቸው በኦርቶዶክስ ክርስቲያን ውስጥ የሚል ጥያቄ ሲጠየቅ ህምብል ሰርቫንት ምን ብሎ ነው የመለሰው? ስሙን አላስተዋወቀ፣ ስማቸውን እያስተዋወቁን አይደለም ባይዘው እና ምንድነው ብሎ የመለሰልን? የመጀመሪያው የኒቂያው ጉባኤና ቀጣይ የቁስጥንጥንያው ጉባኤ ላይ ነው። የመጀመሪያው የኒቂያው ጉባኤ ላይ የወልድን ነገር ተናግረው ነበረ፣ ከአብ ጋር ያለውን የባህሪ አንድነት እና አምላክነቱን ማለት ነው። የቁስጥንጥንያው ላይ ደግሞ የመንፈስ ቅዱስን በደንብ ስለተብራራ በኒቂያውና በቁስጥንጥንያው ያለን የተወሰነ እንግሊዝ ማልማ ላይ ጣል እያደረገበት ስለነበረ እንዳይለም የሚለን ከሆነ ብዬ ነው። በደንብ ክለሳም እየሆነ እንዲሄድ ትምህርቱ እና ቴንኪው ጊዜ ሊያክብርልኝ። ስሙን ይንገረን ስሜ አሴር ይባላል። አሴር ደስ ይላል። እሺ እግዚአብሔር ያክብርልን። አኪዮ ፓፓ። እሺ ሳሙኤል ሰላም፣ እንዴት ነህ? ያው ሳሙኤል ነው ስምህ። እሺ ከ1 እስከ 5 መደብ ምረጥልኝ። 2 እሺ ከ1 እስከ 5 ነገረ ድህነትን 2 ቁጥር መርጧል። እሺ ነገረ ማን ነው? ሀልዎተ እግዚአብሔርን ይቅርታ፣ በሀልዎተ እግዚአብሔር 10 ጥያቄዎች አሉ። ከ1 እስከ 10 1 ቁጥር። እሺ ጥያቄ ቁጥር 1 አንድ አምላክ ብቻ አለ ብለው የሚያምኑ ምን ተብለው ይጠራሉ? ሞኖቴይስት። እሺ እግዚአብሔር ያክብርልን። ቀጣይ ኤሚሊ ነው የሚለዋ። ልክ እንዴት ናችሁ? ኤሚሊ። እሺ ኤሚሊ ይባላል። ኤሚሊ ነው ስምሽ? ያ አይ አክቹሊ ስሜ ህያብ ነው፣ ግን ያው በኤሚሊ ጥሩ። እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። እሺ ከ1 እስከ 5 መደብ ምረጭልኝ። 1 ቁጥር። 1 ቁጥር። እሺ 1 ቁጥር ነገረ ድህነት። በነገረ ድህነት ውስጥ 13 ጥያቄዎች አሉ። ከ1 እስከ 13 ተራ ቁጥር ጥሪልኝ። 1 ቁጥር። ጥያቄ ቁጥር 1
ሰው ለመዳን ምን ማድረግ አለበት? ሰው ለመዳን ያለበት ማመን፣ መጠመቅ፣ ማመንና መጠመቅ አለበት። እሺ እግዚአብሔር ያክብርልህ። እሺ ኤርሚ እመጣለሁ ተመልሼ። እሺ አንዳንድ ጥያቄ እየተጠየቅን እንደዚህ ደግሞ ተመልሼ ስለምመጣ ሁላችሁም አንዳንድ ጠይቄ ነው የምመለሰው ማለት ነው። ነጥብ እየያዝን ነው። እሺ ሰዎች ናኬም ያዝ ትላለህ። እሺ ኤርሚ አለ? አይሰማኝም። እኔ ነኝ የተቋረጥኩት። እሺ አሁን መጥተሃል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኔትወርክ። እሺ ጥሩ። እሺ መደብ ምረጥልኝ ከ1 እስከ 5። 5 5 ነገረ ቤተክርስቲያን። በነገረ ቤተክርስቲያን ውስጥ 10 ጥያቄዎች አሉ። ከ10 አንደኛውን ተራ ቁጥር ምረጥልኝ። 7 ቁጥር። በጣም አሪፍ ጥያቄ። ቁጥር 7 በክርስትና ታሪክ ውስጥ የቤተ ክርስቲያን ውልደት ወይም ልደት የሚባለው መቼ ነው? እሺ አመሰግናለሁ። ቤተ ክርስቲያናችን ውልደቷ ወይም የሚባለው በዓለ ጰራቅሊጦስ ነው። መንፈስ ቅዱስ የወረደበት ቀን ማለት ነው። እና ያ ክርስቲያኖች በተሰበሰቡበት ጊዜ መንፈስ ቅዱስ ይወርዳል። ያ መንፈስ ቅዱስ የወረደበት ጉባኤ ቤተ ክርስቲያን ተባለ ማለት ነው። ከዛ ያ ነው። እሺ እግዚአብሔር ያክብርልን። እሺ ቀጣይ ተጠያቂ ሄለን ወይ ሄኒ አይጠይቅም መሰለኝ። አይ ቲንክ ሄለን 5 ሰው ስለሆነ ሄለን ናት። እሺ ሄለን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የቀረውን ምንድን ነው ያልከው? መደብ ነው ያልከው? የቀረውን መደብ ስጣት። በቃ ለእሱ 5 ማለት ከሚደገም እሺ የቀረው መደብ አለ። 1 እስከ 5 4 አንዱ ይቀራል። እሺ ጥሩ። ከአሁን በኋላ የሚጠየቁት ከዚህ በኋላ አንድ ቆይ ሄለን ሚዩት አድርጊ አንዴ። በጣም ይረብሻል። በስመ አብ ድምፁ ግን። እሺ አይ ቀጣይ ዙር ስትሄድ ከዛው ከመረጡት መደብ ላይ ነው ጥያቄዎችን እየወሰዱ የሚሄዱት ወይስ ሌላ መደብ ደግሞ ይቀይራሉ? ሌላ መደብ ይቀይራሉ። ይቀይራሉ። በቃ ራንደም እንዲሆን ነው። አንድ ጄነር ብቻ እንዳይሆን ማለት ነው። አይ በቃ ደስ ያላት እንደዛ ነው። እሺ ከ1 እስከ 5 ምረጭልኝ ሄልዬ። 4 እሺ 4 ነገረ ክርስቶስ ነው። በነገረ ክርስቶስ 12 ጥያቄዎች አሉ። እሺ ከ1 እስከ 12 1 እሺ ጥያቄ ቁጥር 1 ጌታችንና አምላካችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለውን ትምህርት በአጭሩ አብራሪ። እሺ ፍጹም ሰው ፍጹም አምላክ ስንል ከእግዚአብሔር አብ ስለተወለደ ፍጹም አምላክ ነው፣ ከድንግል ማርያም ስለተወለደ ፍጹም ሰው ነው ብለን በተዋህዶ እናምናለን ማለት ነው። እያንዳንዱን ነው ማብራራት ያለብን። ችግር የለውም። ደቂቃ አኬ ሊሰጥሽ ይችላል ማብራራት ስለሆነ። እሺ አሁን ያብራራሽው በጣም ቆንጆ ነው። ምናልባት ግን ምን እያለ ነው የሚለውን ትንሽ መሄድ ከፈለግሽ ሂጂበት ነው የሚሉሽ። 30 ሰከንድ የሚሆን 20 ሰከንድ ደስ እንዳለሽ። ይሄ አይ በቂማ ከሆነ ችግር የለም በቂ ነው። እሺ እግዚአብሔር ያክብርልን። እሺ ሀምብል እሺ ከ1 እስከ 5 መደብ ምረጥልኝ።
አንድ እሺ አንድ ነገረ ድህነት። እሺ ነገረ ድህነት 13 ጥያቄ አለው። ከቅድም የተመረጠ እሺ ተመለሰ ከሆነ ተጠይቋለህ። አራት እሺ ጥያቄ ቁጥር 4 ስራ ለድህነት ያስፈልጋል ሲባል እንዴት ነው? ኦኬ ሶ ስራ ለድህነት ያስፈልጋል ስንል አንድ ሰው በኢየሱስ ክርስቶስ አምኖ ከተጠመቀ እና ቅዱስ ቁርባን ከተካፈለ በኋላ ያዘው ድህነትን ካገኘ በኋላ ያ ድህነት መፈጸም አለበት እና ያ የሚፈጽመው ደግሞ ያንን ድህነቱ የሚፈጽመው ደግሞ በጎ ስራ በመስራት ነው ማለት ነው። ልክ አይ ቲንክ ያዕቆብ ላይ ሜንሽን እንደተደረገው አባቶቻችን አብርሃም በእምነት እንደጸደቀ ይነግሩናል። ግን ያ በእምነት እንደጸደቀው ደግሞ ልጁን በመሰዊያ ባቀረበ ሰዓት ላይ ያ በእምነት የጸደቀው እምነቱ ሲፈጽም እናያለን ማለት ነው። ሶ የእምነታችንን የምንፈጽመው የጀመርነው ድህነታችንን የምንፈጽመው በበጎ ስራ በመሳተፍ ነው። እሺ እግዚአብሔር ያክብርልን። ሳሙኤል 1 እስከ 5 ምረጥልኝ። መደብ አንድ ነገረ ድህነት። እሺ ከ13ቱ ተራ ቁጥር ጥራልኝ። 4 አሁን ተመልሷል። 3 እሺ ጥያቄ ቁጥር 3 ጥምቀት እንደሚያድን በጥቅስ አስረዳ። ኦኬ እሺ ጥምቀት ለድነት በመጀመሪያ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰጡን ሚስጥራቶች ውስጥ አንዱ ነው ማለት የምንድንበት ሚስጥር ነው ማለት ነው። ኤፌሶን ላይ ጸጋው በእምነት አድኗቸዋል ይልና ያንን ጸጋ ከምንቀበልበት ሳክራመንት አንዱ ሚስጥረ ጥምቀት አንዱ ነው። ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ራሱ ጥምቀት እንደሚያድን ተናግሯል። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል በማለት መጀመሪያ እምነት ከዛ በኋላ ደግሞ መጠመቅ እንዳለብን ይነግረናል። ከዛ በተጨማሪ ደግሞ ገላትያ 3:27 ላይ እንከስ የተጠመቃችሁ ክርስቶስን ለብሳችኋል በማለት ክርስቶስ አዳማዊነትን ትተን ክርስቶሳዊነትን ጥምቀት አዳማዊነትን ትተን ክርስቶሳዊነትን የምንለብስበት ሚስጥር መሆኑን ይነግረናል። ለመዳን ደግሞ የግድ ክርስቶስን መልበስ አለብን ነው። ሲቀጥል ክርስቶስ ጥምቀት ስርዓቱ በራሱ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር መተባበር ነው። ምንድነውም የኢየሱስ ክርስቶስ ሞትና ትንሣኤ ስንተባበር ስለሆነ ያንን የምንተባበርበት ደግሞ ሚስጥር ጥምቀት ነው ማለት ነው። ሮሜ 6 ላይ እንዳለው ከክርስቶስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን ስለሚል ከሞቱ ጋር አንድ የምንሆንበት ጥምቀት ነው። ሊትራሊ ደግሞ አንደኛ ጴጥሮስ 3:1 ላይ ስለ ኖህ መርከብ ያነሳና ምናምን 8 ነፍሳቶች በውሃ የዳኑበት መርከብ ምናምን ብሎ ይልና ይህም ውሃ ምሳሌ ሆኖ ይህም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ላይክ ሊትራሊ ጥቅስ ነው ረስቼዋለሁ፣ ግን ምሳሌ ሆኖ አሁን ያድነናል ብሎ ይገልጻል ማለት ነው። አይ ቲንክ ይበቃኛል። እግዚአብሔር ያክብርልን። ቆንጆ ነው። እኔ የምልህ ናቱ ለምሳሌ ጥያቄዎች ሲጠየቁ እስካሁን ባለው ምናምን ማለት ሳይሆን አንዳንድ ጥያቄዎች ላይ ለምሳሌ ቢሳሳቱ ለምሳሌ እዚሁ ላይ ነው እንትኑ አይ ከዚህ አንጻር እንደዚህ ነው ተብሎ የሚነገረው ወይ ዝም ተብሎ ነው የሚታለፈው? እዚህ ላይ ሴሽን ላይ ጸጥ ነው የሚባለው? ታይም ካለ መጨረሻ ላይ እንትን ይባላል። ለምን ነጥባቸውን ግሩፕ ላይ ስለሚለቀቅላቸው ማለት ነው። ያገኙትን ነጥብ ስለሚለቀቅላቸው ለምን በዚያ በቃማ ዙሩ ይቀጥላል። የእነዚሁ አሸናፊ ደግሞ ዙሩ ስለሚቀጥል ነጥባቸው ግሩፕ ላይ ነው የሚለቀቀው። መሳሳት አለመሳሳታቸው ማለት ነው። ግን እንደ ይባልበት ሰው ኖቲስ ማድረግ አለበት የሚባለውን ክፍል ካለ ግን ማንሳት ይቻላል። ኦኬ አይ በቃ መልካም። ልክ አንዳንዴ ሲመለስ ሙሉ ያልሆነ ሲመስለን እስቲ ከምን አንጻር ምናምን እያሉ እየጠየቁ በዛው ሰው እንትን እያለ እንዲሄድ ማለት ነው። ሰው ጥያቄና መልሱን ሰምቶ ከዛ በኋላ ትክክል ይሁን አይሆን የማያውቁ ከሆነ ለምሳሌ ከታች ያሉት ክለሳ ላይ ሆንላቸው ይቻሉ ነው። ግን እስቲ ስለዚህ ምን እናድርግ? ስህተት ከሆነ ወይ ደግሞ ያልተሟላ ነገር ከሆነ እንሂድበት ነው። ይቻላል፣ አክቹዋሊ ማድረግ ይቻላል። እዚሁ ያለውን ነጥቡን ኦፊሻሊ መግለጽ ባይችልም ያዘውና ናቱ ግን
እናንተ አኬም እንትን እያልክ መሄድ ትችላለህ፣ ክሊር እያደረክ መሄድ ትችላለህ። ስለዚህ አሁን አንተ መያዝ ያለብን ነጥብ ያዝ፣ አለቀ። መጀመሪያ በመለሱት መልስ ነው የምትይዘው። ግን ለምሳሌ አሁን ኤምሊ ቅድም ስለ ድህነት ስትጠየቅ ሰው እንዴት ነው የሚድነው ስትባል አምኖ ሲጠመቅ ነው ያለችው እና ትክክል፣ አምኖ ሲጠመቅ ሰው ይድናል። ግን ምንድነው አሁን ይሄኛው መዳን የትኛው መዳን ነው? እንደ አጠቃላይ መዳን ከተጠየቀ ምንድን ነው የሰው ልጅ እንዲድን ፍጹም የሆነ ድህነትን እንዲያገኝ ከሆነ በተለይ ጥያቄው ማለት ነው ምንድን ነው የሚያስፈልገው የሚለውን እስቲ አንዴ ከምን አንጻር ነው ድህነትን የተረዳሽው? ፕላስ ደግሞ ፍጹም የሆነ ድህነት ለማግኘት ምንድን ነው የሚያስፈልገው አንድ ሰው? ኤምሊ እምነት እሺ፣ አንዴ ጥያቄውን በደንብ ድገምልኝ፣ ይቅርታ። ቅድም ሰው ለመዳን ምን ማድረግ አለበት ተብለሽ ተጠይቀሽ ነበር እና ሰው ለመዳን ምን ማድረግ አለበት ሲባል አሁን ይሄ ድህነቱ የፍጹም ድህነትን በተለይ ከሆነ ሰው እንዲድን ምን ነገሮች ከእርሱ ይጠበቁበታል? ከሰውየው አንቺ ስነትና ጥልቀት የትኛውን ድህነት እያሰብሽን የመለሽው? ለመዳን እምነት ያስፈልጋል። ከእምነት ቀጥሎ ደግሞ መጠመቅ ግድ ነው ማለት ነው። ለመዳን ማመን ብቻ አይበቃም። ይቅርታ እንትን ትንሽ ነርቨስ ስለሆንኩ ነው። እሺ፣ ቅዱስ ቁርባን ያስፈልጋል አያስፈልግም? ያስፈልጋል። አምኖ ከተጠመቀ በኋላ አኩስ ለምሳሌ አሁን እሱን ትስተውያለሽ። እሺ፣ ድህነትን መፈጸም ያስፈልጋል አያስፈልግም? በመልካም ስራ ኦፍ ኮርስ ያስፈልጋል። ድህነታችንን እየፈጸምን መሄድ አለብን። እንደዚህ ሙልት እንድናደርጉ ማለት ነው። ትክክል ነው። ለመዳን እምነት፣ ጥምቀት ያስፈልጋል። ከዛ መጽናትም ያስፈልጋል። ሰው አምኖ ይጠመቃል። ከዛም ቅዱስ ቁርባን ይቀበላል። የጌታ ስጋና ደሙ ልክ ቅዱስ ቁርባን ሲቀበል ከሌላው አማኞች ጋርም ራሱ አንድ ስጋ ይሆናል፣ አንድ የክርስቶስ ስጋ ይሆናል። ከዛ በኋላ እንደ አዲስ የተወለደ ያ ሰው ቀስ በቀስ ቅዱስ ቁርባን ቶሎ እየተቀበለ በመንፈሳዊ ሕይወቱ ደግሞ መልካም ስራን እየሰራ ክርስቶስን እየመሰለ እያደገ ይላል። ይህ ድህነትን መፈጸም ይባላል እሱ ማለት ነው። እሺ፣ ጥሩ ነው። ኔስ ቀጥል። እሺ፣ ወደ እሷ ጥያቄ ግባ። እሺ፣ እኔ ነኝ አሁንማ? አዎ፣ አንቺ ነሽ። እሺ፣ መደብ ካንተ ሳምንት ነው። እሺ፣ አሁን ቆይ አራት እሺ፣ ነገረ ክርስቶስ። እሺ፣ ነገረ ክርስቶስ 12 ጥያቄ አለው። ከ12 ተራ ቁጥር ከ12 ቆይ ስንት ለማለት 2 እሺ፣ 2 ተራ ቁጥር 2 ጥያቄ ቁጥር 2 ልብ ብለሽ ስሚ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው፣ በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ 5:18-19 ድረስ ያለ ቃል ነው። ይሄንና ሮሜ 8:34 እንዴት ነው ልንረዳቸው የሚገባው? ሮሜ 8:34 ምንድን ነው? እስቲ ድጋሚ ይቅርታ ድጋሚ። ኦኬ፣ እሺ፣ ክፍሉ ሁለተኛ ቆሮንቶስ 5 ላይ የሚገኝ ነው። ምን የሚል ነው? ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው፣ በእኛም የማስታረቅ ቃል አኖረ ይላል። ይህን ክፍልና ሮሜ 8:34 ስለኛ የሚማልደው የሚለው ክፍል ማለት ነው። ላንብልሽ እሱን ክፍል አውጥቼ በደንብ ግልጽ እንዲሆን ሮሜ 8:34ን ላንብልሽ። ሮሜ 8:34 እንዲህ ይላል። ነጥብ ማነው ደቂቃ ትሰጣታላችሁ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን እነዚህን ሁለት ጥቅሶች የመጽሐፍ ቅዱስ ክፍል እንዴት ነው የምትረዱ? ወይ ደግሞ እንዴት ነው ልንረዳቸው የሚገባው? ኦኬ፣ ደቂቃ ይሰጠኝ። አይ ነው ትንሽ እንትን ሆንኩኝ ለማሰብ። እንትን አላገልኝም፣ ትንሽ ግልጽ አልሆነልኝም። ማለት ጥቅሱን እኔ ወይም ከመጽሐፍ ቅዱስ ላይ እንዴ ላውጣው ጠገቤ ባይብል ስላለ ይሰማናት
ናቱ ይሰማል? እሺ ጥያቄው ትንሽ የሆነ አምቢየስ ነገር ነው እና ይዝ ሌላ ትምረጥ ማለት ከተፈቀደልኝ። ትንሽ ጥያቄው እንትን ነው ቬግ ነገር ነው። ቶሎ ላትረዳው ትችላለች ጥያቄውን እንደ ጥያቄ ማለት ነው። እውነት ነው። ከ1 እስከ 12 ሌላ ቁጥር ተሪ እዚሁ ነገረ ክርስቶስ ላይ ስለሆነ ማለት ነው። አሁንም ደግሞ ከብዶኝ እሺ፣ አሁንም 5 እሺ፣ አይዞሽ አይከብድም። ጥያቄ ቁጥር 5 የጉባኤ ኤፌሶን መካሄድ ምክንያቱን አብራሪ። እሺ፣ የጉባኤ ኤፌሶን መካሄድ ምክንያቱም ጉባኤ ኤፌሶን ቆይ አንዴ ላስታውሰው። እውነት አውቀዋለሁ ላስታውሰው። እሺ ጉባኤ ኤፌሶን በ431 ዓመተ ምህረት ነው የተደረገው እና የጉባኤ ኤፌሶን ዋናው መካሄድ እሺ ይቅርታ በጣም ችግር የለም። ይለፌ ማለት ይቻላል። ያው ነጥብሽ 0 ነው ማለት ነው። አዎ ነጥብ ይወድቃል። ኧረ አይለፈኝ እና ቁጭ ብለን አንቺን እየጠበቀን እንደር ታይም እያዛችሁ ነው። ግን ኦኬ ፌር እንሆና ለሌሎችም ያው ደቂቄ ስለሆነ ችግር የለም። ባንዴ እንትን ነው የንስጥሮስ ክህደት ነው የመካሄዱ ዋናው የንስጥሮስ ክህደት ነው። ምንድነው ክህደቱን ምን ትልበት? እሺ እሺ ይለፈኝ። በቃ እሺ ይሄንን ጥያቄ ሌላ ሰው ይመልሰዋል ወይስ እኛው እዚሁ ጋር ትንሽ ነገር ብለንበት እንለፍ? መመለስ ይችላል አለው እዚህ ጋር መመለስ ይችላል። አሁን ቅድም እናልሽ አንዴ አሁን እየፈጠንሽ ያለሽ ይወጣ አይ ምናልባት ከተሰጠኝ ቆይ አንዴ አካሄድ እዚህ ላይ አንድ ሰው የተጠየቀውን ድጋሚ ሌላ ሰው ማብራራት አይችልም። ምክንያቱም እሷ እየተጠየቀች ሌላ ነገር ማየት ስለሚችሉ አንድ ሰው የተጠየቀውን መመለስ አይችልም። እናንተ ማብራራት ትችላላችሁ። ኦልሬዲ ስለተጠየቀ መልሱት። በአጭሩ የኤፌሶን ጉባኤ 3ኛው ዓለም አቀፋዊ ጉባኤ ነው። እንግዲህ አሁን ዓለም አቀፋዊ ጉባኤ ሲባል ምን ማለት ነው ተባብለናል። ጥንት ላይ በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በነዚህ በተለይ በሁለቱ ክፍለ ዘመናት ላይ በዓለም አቀፍ ደረጃ ያሉ እረኞች፣ ጳጳሳት፣ መምህራን በተለይ 5ቱ ፓትሪያርኬቶች እየተሰባሰቡ ጉባኤያትን ያደርጋሉ እና የመጀመሪያው የኒቂያ ነው። ቀጣይ የቁስጥንጥንያ፣ ቀጣይ ደግሞ የኤፌሶን ጉባኤ ነው። እነዚህ 3ቱ በዓለም አቀፍ ደረጃ የተካሄዱ ጉባኤያት ናቸው በኤርሲያናችን ውስጥ እና በዚህ የኤፌሶን ጉባኤ የተደረገበት ምክንያት ምን ነበረ? የንስጥሮስ ክህደት ነበር። በዋናነት ንስጥሮስ የተባለ አንድ ሰው ተነስቶ ነበር፣ አንድ ፓትሪያርክ እና ተነስቶ ምን አለ? አንድ ሊቀ ጳጳሳት ኢየሱስ ክርስቶስ 2 አካል 2 ባህሪ ነው ብሎ ማስተማር ጀመረ እና ክርስቶስ 2 ባህሪ ነው፣ ድንግል ማርያምም የስጋው እናት እንጂ የአምላክ እናት ተብላ አትጠራም፣ ወላዲት አምላክ አትባልም እያለ በግልጽ ማስተማር ጀመረ። ከሱ በፊት 2 መምህራን ነበሩ፣ እነ ዲያድርስ የተባሉ እነ ዲዮዶር ኦፍ ታርሴስ እና ማን ነው ሰውዬ ማን ነበረ? በጌታስ የታርሰሱ ዲያድር እና የሞርሲስቲያው ማን ነበር? ቴዎዶር ኦፍ ሞርሲስቲያ የንስጥሮስ አስተማሪ ቴዎዶሮስ። አዎ ቴዎዶር ኦፍ ሞርሲስቲያ እና ዲያድር ኦፍ ታርሴስ፣ እነዚህ ሁለቱ ጥንታውያን ከንስጥሮስ ቀደም ብለው ንስጥሮሳዊ ትምህርትን ያስተማሩ ሰዎች ናቸው እና በኋላ ላይ ንስጥሮስ የእነዚህን ሰዎች ትምህርት ይዞ በግልጽ ማስተማር ጀመረ። በኋላ እንደ ቅዱስ ቄርሎስ ተነስተው ይህንን ነገር መልስ ሰጡ። በስተመጨረሻው የኤፌሶን ጉባኤ ተካሄደ በዓለም አቀፍ ደረጃ። ስለዚህ በዓለም አቀፍ ደረጃ የተካሄደው የኤፌሶን ጉባኤ ምክንያቱ የንስጥሮስ ክህደት ሲሆን ክህደቱም ክርስቶስ 2 አካል 2 ባህሪ በማለቱ እመቤታችንም ወላዲት አምላክ አይደለችም በማለቱ ነው ባጭሩ። እሺ ቀጥል።
እሺ ቃል ተሰማለ አይ ቲንክ እሺ ሳራ የቀደሟ ተጠያቂ ነሽ መሰለኝ። አዎ ገብቻለሁ። እሺ እንኳን በሰላም መጣሽ። እሺ ከአምስቱ መደብ ከአንድ እስከ አምስት ምረጭልኝ መጀመሪያ። አምስት ነገረ ቤተክርስቲያን ነው። እሺ በነገረ ቤተክርስቲያን 10 ጥያቄዎች አሉ። ከአንድ እስከ 10 ጥያቄ ምረጭልኝ። 8 ጥሩ። እሺ ጥያቄ ቁጥር 8 ቤተክርስቲያንን ለማነጽ ከመንፈስ ቅዱስ ከተሰጡ ስጦታዎች ውስጥ ሁለቱን ጥቀሽ። ቤተክርስቲያንን ለማመን ኦኬ ይቅርታ ለማነጽ የመንፈስ ቅዱስ ስጦታ ተሰጥቷል። ከነዛ ውስጥ ሁለቱ ኦኬ ከመንፈስ ቅዱስ ስጦታዎች ውስጥ ማለት ነው። ከስጦታዎች ውስጥ ማለት አንደኛ ምንድነው የክርስቶስ ልጆችን የመምራት ችሎታ የጸጋ ስጦታዎች ነው እየተባለ ያለው። የመንፈስ ቅዱስ የጸጋ ስጦታዎች ውስጥ በቤተ ክርስቲያን ውስጥ የጸጋ ስጦታዎች ይቅርታ ይሄ ለፈኝ ጥያቄ እውነት አላውቀውም። እሺ ቤተ ክርስቲያንን ለማነጽ አንዱ መንፈስ ያው የራሱ መንፈስ ለእያንዳንዱ ብልት እንደ እርሱ ፈቃድ ጸጋዎችን ይሰጣል። እንግዲህ ቤተክርስቲያን አንድ አካል ናት። ልክ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እንደተነገረው እናንተ የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ እንደተባለ አንድ አካል ኖሮ እያንዳንዳችን ደግሞ ብልቶች ነን። ልክ በአንድ ስጋ ላይ እንዳለ አፍንጫ፣ ጆሮ፣ አይን፣ እጅ፣ እግር ልክ እንደዛ እኛም አንድ አካል ሆነን ክርስቲያኖች ሁላችን እያንዳንዳችን ደግሞ ብልቶች ነን እና ለእያንዳንዳችን ደግሞ አንዱ መንፈስ ቅዱስ ማለት ነው የጸጋ ስጦታዎችን ይሰጣል። የማስተማር፣ የመፈወስ፣ የዝማሬ፣ በልሳን መናገር፣ በልሳን የተነገሩ የመተርጎም፣ መናፍስትን የመለየት ምናምን እና የመሳሰሉትን ማለት ነው። ይህ አንደኛ ቆሮንቶስ ምዕራፍ 12 ላይ በስፋት ተዘርዝረዋል። እነዚህ ሁሉ ሲሰጡ ቤተክርስቲያንን ለማነጽ ነው እና ልክ እንደዛ ማለት ነው። እሱ ነው። እሺ ጥሩ ቃል ተሰማለ ሄለን ጥያቄዋ አንተ ይሄ ነው መሰለኝ አይደለ? መንፈስ ነው። እሺ ቀጥሉ። አንደኛ ቆሮንቶስ 12 ይነበብ። እሺ አሁን አክ ያለውን ማለት ነው ከስር ላላችሁ። እሺ ሄለን አለሽ? አለኝ። እሺ ከአንድ እስከ አምስት ምረጭልኝ። 3 ነገረ ስላሴ ወይ ምስጢረ ስላሴ። እሺ ከ14 ጥያቄዎች አሉ። ምረጭልኝ ከአንድ እስከ 14። 12 እሺ እንዳይጠፋ እዚህ ላይ እንጻፈው። እሺ ጥያቄ ቁጥር 12 የወልድ አምላክነትን ከመጽሐፍ ቅዱስ አስረጂ። ዮሐንስ 1:1 ላይ ዮሐንስ ወንጌል 1:1 ላይ በመጀመሪያ እግዚአብሔር ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይላልና የሚረብሽ ድምፅ አለ። ትንሽ ቶሎ ካልሽ ችግር የለውም ወደ እንትን ታደርጊ እና ቃልም እግዚአብሔር ነበረ ስለሚል እግዚአብሔር ነው ብለን እንወስደው እንችላለን። እሺ ሌላ የምትጨምራለህ? ሌላ ዕብራውያን 1:2 ላይ ዓለማቱን በፈጠረው በልጁ ሌላው ጥቅስ ሙሉ ስላልሸመደድኩ አላውቅም። ጥቅሶቹን ቃል በቃል እንትን ባቲም ሀሳቦቹን የምታውቂያቸውን ሀሳቦች መናገር ይቻላል። የምትጨምሪው ካለ አሁንም ጨምሪ ሀሳቦቹን ቢያንስ። አሁን ለምሳሌ ዕብራውያን 1:2 ብለሽ ዓለማትን በፈጠረበት በልጁ በቃ ይህ ቃል በቃል ነው ራሱ እንደሚያርሹ ማለት ይቻላል እና ቆንጆ ነው። ሌላም እንደዚህ የምታስታወሽው በሀሳብ ደረጃ ምናምን ካለ የመጽሐፍ ቅዱስ ክፍሉን እየተናገርሽ ቢያንስ ቃል በቃል ባቲም ሀሳቡን እንድትይው ማለት ነው። እሺ ቲቶ 2:13 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ያለ የሚቀጥለው
ይበቃኝ። እሺ በቃ ላብራክ ነው። መጨመሪው ካለ ግን እኔ በቃል ስላልኩሽ አይደለም፣ ካለ ጨምሪ፣ ከሌለ ግን ችግር የለውም ማለቴ ነው። እሺ እሺ ሳራ ሁሉም ሁለት ጥያቄ ተጠይቋል እና ወደ ሳራ ልመለስ። አንዱ ጥያቄ ስለመለጣት ሳራ አለሽ? አለው። እሺ ከ1 እስከ 5 ምረጭልኝ። አንድ ነገረ ድህነት። እሺ ነገረ ድህነት 13 ጥያቄ አለው። ከ1 እስከ 13 ምረጭልኝ። 2 ጥሩ። እሺ ጥያቄ ቁጥር 2 እምነት እንደሚያድን በመጽሐፍ ቅዱስ ጥቅስ አስደግፈሽ አስረጅ። እምነት እንደሚያድን እሺ አንዴ ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 እስከ 9 ላይ በክርስቶስ ታምነን እንደምንድን ማለት በስራ እንዳንመካ ያስረዳናል። እዛ ላይ ይሄ ነው። እሺ እንጨምራለን። አይ ይሄ ነው ያስታወስኩት። እሺ ጥቅሱን የጠቀሰችውን ጥቅስ ላንብና አኪ የምትለው ካለ እንትን ይባል። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው ክፍል ነው። አዎ ጥሩ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሏል። ስለዛ እምነት ለድህነት እንደሚያስፈልግ ይህ በጣም በግልጽ የተቀመጠበት ክፍል ነው። ግን ስለ እምነት መጽሐፍ ቅዱሳችን በጣም በሰፊው ይናገራል። ጌታችን ኢየሱስ በጣም ፌሚሊየር የሆነ ጥቅስ አለ አይደል እንዴ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደው ዮሐንስ 3:16 ለምሳሌ። እዛው ጋር ዝቅ ብሎ ቁጥር 18 ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እያለ ይናገራል። እዛው ዮሐንስ ወንጌል መለስ ብለን ምዕራፍ 1 ቁጥር 12 ላይም ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እያለ ይናገራል። ቅዱስ ጳውሎስ እንደዚሁ በሮሜ መልእክቱ ላይ በጣም በሰፊው ምዕራፍ 3 ምዕራፍ 4 በጣም በሰፊው ይናገራል። ለምሳሌ ምዕራፍ 3 ከቁጥር 23 ጀምረን ስንመለከት ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል እያለ ይናገረ። ሁሉ እንደበደሉ ሁሉ ኃጢአት እንደሰሩ የእግዚአብሔር ክብርም እንደጎደላቸው ይናገርና በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ ይላል። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። ስለዛ እምነት ለድህነት ግድ ነው እና የሮሜ ምዕራፍ 3 በተለይ በደንብ ይነበብ በጣም በተደጋጋሚ ያስቀምጣል። 4ኛው ምዕራፍ ላይም ልክ እንደዚሁ የአብርሃምን ፈለግ አንስቶ ያስቀምጥና አብርሃም ከመገረዙ በፊት እምነቱ ጽድቅ ሆኖ እንደተቆጠረለት አንስቶ ይናገራል። ስለዛ የተገረዙ አይሁዳውያን ብቻ ሳይሆኑ ያልተገረዙ አህዛብም በእምነት በኩል ሁለቱም ማለት ነው፣ የተገረዘውም ያልተገረዘውም ከግዝረት በፊት ያለውን የአብርሃምን ፈለግ ተከትሎ በእምነት በኩል ወደ እግዚአብሔር ሊቀርቡ እንደሚገባ ይናገራል ማለት ነው እና የእምነት ጉዳይ በየቦታው ተሰጥቷል። ቅድም ባይሆን ከጸጋ ስጦታዎች ውስጥ አንዱ ልሳን ነው ብዬ ተናግሬ ነበር። ልሳን ነው አይደል? ከጸጋ ስጦታዎች ውስጥ አንዱ ልሳን ነው። ልሳን ግን አሁን በተለያዩ ቤተ እምነቶች ውስጥ የምታዩት አይነት ትርጉም የሌለው አይነት ያ ልሳን እንደዛ አይደለም። እሱ መጽሐፍ ቅዱስን አያውቀውም። ልሳን ቋንቋ ነው፣ በሰዓቱ የተሰጠ ቋንቋ ነበረ። ምንድነው? ለምሳሌ የአማርኛ፣ ትግርኛ፣ ኦሮምኛ ምናምን ግዕዝ ልክ እንደሚባሉ ልክ እንደዚህ አይነት ቋንቋ እንግሊሽ ምናምን እንደሚባለው ልክ እንደዛ ቋንቋ ተሰጥቶ ነበር። ሐዋርያት ሥራ ምዕራፍ 2 ላይ እንደተነገረው ማለት ነው። እና ያ ነው ልሳን ማለት ወንጌል በየቦታው እንዲዳረስ ሰዎች ይህንን አይተው አምነው ወደ ጌታ ቤተክርስቲያን ወይም ወደ ጌታ መንግስት እንዲመጡ ምናምን እንደ ምልክትም ሆኖ የተሰጠ ነበረ።
የሆነ ሰዓት ላይ ፌድ እያደረገ ሲሆን እናያለን። ልክ እንዳጀማመሩ አይደለም ማለት ነው። እሺ ቀጥል ነው። እሺ ቃል ታሰማለን። እሺ ሁለት ተጠይቀዋል። አንዳንድ እንጨምራለን። ሀምብል አለ ከቻለን ቶሎ እናፍጥነው። እሺ ሀምብል። እሺ ከአንድ እስከ 5 ምረጥልኝ። አንድ። እሺ 13 ጥያቄ አለ። ቁጥር ሁለት ተጠይቋል። አሁን 5። ጥሩ 5። እሺ የመዳንን ሂደታዊነት በመጽሐፍ ቅዱስ አሳይ። እሺ መዳን በ3 ይከፈላል በእኛ ቤተክርስቲያን ውስጥ። እሱም ድነናል፣ እንድናለን፣ ደግሞ ድነናል፣ እየዳንን ነው፣ እንድናለን። ድነናልን ስናነሳ የምንጠቅሰው ጥቅስ ኤፌሶን 2:8 ነው። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው ይነሳል። እየዳንን ነው ስንል ደግሞ የፊልጵስዩስ 2:12 ይጠቀሳል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህም ያስረዳናል። ድነት የሚጀምርና የሚፈጸም ነገር እንደሆነም ያሳየናል። እና ደግሞ ገና እንድናለን ስንል ደግሞ የምንጠቅሰው ጥቅስ እስከ መጨረሻ የማቴዎስ 24:13 እስከ መጨረሻ የሚጸና ግን እርሱ ይድናል። ድነናል ስንል በእምነት አምነን ተጠምቀን ቅዱስ ቁርባን ስንሳተፍ እንድናለን። ከዛ ደግሞ በቅዱስ ቁርባን ስንካፈል በንስሐ ሕይወት ወደዚህ ብርሃን ከመጣን በኋላ በብርሃኑ ስንመላለስ ደግሞ የመዳናችንን ሂደት እየዳን ነው እንላለን። መጨረሻም ደግሞ ሞተንም አንቀርም። የክርስቶስ ኢየሱስ እንደተነሳው እኛም ሞተን አንቀርምና እንነሳለን እንደ ተስፋ ክፍሉ፣ እሱም ደግሞ እንድናለን ብለን እንገልጿለን ማለት ነው። ጥሩ እሺ፣ እግዚአብሔር አክብርልን። ሳሙኤል ይሰማል? ይሰማል። እሺ ከአንድ እስከ 5 ምረጥልኝ። 5። እሺ ነገረ ቤተክርስቲያን 10 ጥያቄዎች አሉ። ተራ ቁጥር ንገረኝ። 5። እሺ ጥያቄ ቁጥር 5። እሺ እንዲህ ይላል፣ የቅዱሳን ምልጃ እና ነገረ ቤተክርስቲያን ምን ያገናኛቸዋል? የቅዱሳን ምልጃና ነገረ ቤተክርስቲያን ምን ያገናኛቸዋል? ኦኬ እሺ ቤተክርስቲያን መጀመሪያ ኮንሴፕቱ ላይክ ጉባኤ ነው። ያቺ ጉባኤ ደግሞ በምድር ላይ ያለን እኛ ሩጫችን ያልጨረስን ክርስቲያኖችና በሰማይ ያሉ ቅዱሳን ህብረት የሚያደርጉበት ጉባኤ ነው። ጥቅሱን ቁጥሩን አላስታውስም፣ ግን ቅዱስ ጳውሎስ የሆነ ደርሳችኋል ምናምን ይልና ወደ መላእክት ማህበር ምናምን ወደ በኩራት ማህበር መላእክት ወዳሉበት የጻድቃን መንፈሶች ምናምን ወዳሉበት ከተማ ደርሳችኋል ምናምን ይልና ላይክ ቤተክርስቲያን ማለት አንድ ከተማ ውስጥ ሆና ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክትም ያሉበት ምናምን እኛ ደግሞ እዚህ ምድር ላይ ያለን ድህነታችን በመፈጸም ላይ ያለን ክርስቲያን ያለንበት ህብረት ነው። ድህነታቸውን ሩጫቸውን ጨርሰው በሰማይ ያሉ ቅዱሳን አንድ አካል ስለሆነ ቤተክርስቲያን ላይክ ቤተክርስቲያን የክርስቶስ አካል ናት። ክርስቶስ ራሷ ነው ቤተክርስቲያን። እያንዳንዳችን ደግሞ ብልቶች ነን ማለት ነው። ስለዚህ አንዱን ብልት ያግዛል ማለት ነው። አንዱን ብልት እያገዘ ምናምን እኛ ሩጫችንን ያልጨረስነው እነሱ ሩጫቸውን የጨረሱ ቅዱሳን በጸሎታቸው እያገዙ ምናምን ድህነታችንን እንድንፈጽም ይረዱናል። ምንድነው በጠቅላላው ቤተክርስቲያን ጉባኤ ናት። ያቺ ጉባኤ ሩጫቸውን የጨረሱ ቅዱሳንና እኛ ያለንበት በክርስቶስ ኢየሱስ ራስነት ሁላችንም ተጋጥመናል በቅዱስ ቁርባኑ በኩል ላይክ ጳውሎስ ቆሮንቶስ ላይ አንዱን ስጋ እንካፈላለንና ምናምን ከዛ የተነሳ አንድ ነን ምናምን የሚልበት ፓርት አለ። ከቅዱስ ቁርባኑ የተነሳ ላይክ ቼን አለ፣ ጎልደን ቼን የሚባል ነገር ሁላችንም የተያያዝንበት ቼን አለ። በዛ ውስጥ ሩጫቸውን የጨረሱ ቅዱሳን ለኛ በጸሎት በማገዝ ምናምን ድህነታችንን እንድንፈጽም ይረዱናል። እሺ እግዚአብሔር አክብርልን።
እንግዲህ በቃ አይደለም፣ በጣም ቆንጆ ነው። ምናልባት አርቲኩሌት ለማድረግ ያህል ሰማው ለሰው ጆሮ እንትን በሚል መልኩ ምንድን ነው ነገረ ቤተክርስቲያንና ምልጃን የሚያገናኘው? ነገረ ቤተክርስቲያን እንግዲህ አሁን ስለ ቤተክርስቲያን ስናወራ ቤተክርስቲያን የሰዎች የምዕመናን ጉባኤ ህብረት ወይም አንድነት ናት ተብሎ የለ። እንግዲህ ያውስ አንድነት ከሆነች እያንዳንዳችን ብልቶች ነን ተብሏል። ምንድነው አይንህ የሆነ ነገር ሲያስፈልገው እጅህ መጥቶ ያግዘዋል። ስለዛ አንዱ ልጅ ሌላውን ብልት ስለሚያግዝ በቤተክርስቲያን ውስጥ ያለን እያንዳንዳችን ብልቶች አንዳችንን እናግዛለን። የቅዱሳን ሲሆን እነሱ ሩጫቸውን ስለጨረሱ አሁን ሳሚ እንዳለው ሩጫቸውን ጨርሷል። ለእነሱ ምንም የሚያስፈልጋቸው ነገር የለም። አሁን እነሱ ሩጫ የለባቸውም። ስለዛ ሩጫቸውን ጨርሰው ከጌታ ጋር ሆነው ስለኛ እንደው ጸሎትን ያሳስባሉ፣ በጸሎት ያስቡናል። ስለዚ አንዱ ማገዝ ነው። ከነገረ ቤተክርስቲያን አንጻር የቅዱሳን ምልጃ አስተያዩት አንዱን የማገዝ ጉዳይ ነው። ከቤተክርስቲያን ስለማይወጡ ልክ በስጋው ሲለዩ ከኛ ቅዱሳን ከቤተክርስቲያን ይነጠላሉ? አይነጠሉም። ከቤተክርስቲያን የሚነጠሉ አይደሉም። ዕብራውያን ምዕራፍ 12ን ጠቅሶ ነበር ሳሚ ወደዛች ወደ ሰማያዊቱ ኢየሩሳሌም የደረስንበትን የሚያስገርም ስፍራ ማለት ነው። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል እንደተባለ አሁን ወደ እግዚአብሔር ከተማ ውስጥ ገብተናል። አንድ ከተማ ውስጥ ያለንን ሁላችን መላእክት፣ የቅዱሳን መንፈሶች፣ እኛ ራሳችን ሁላችን አንድ ላይ አንድ ከተማ ውስጥ ገብተናል። ስለዚ አንድ ሲቲ ውስጥ ስላለ በመንፈስ ስናየው ማለት ነው። አሁን እንደዚህ በስጋ ስታዩት እላይና እታች አሜሪካና ኢትዮጵያ ምን አይነት ነገር ነው መስሎ የሚታያቸው አይደል? በመንፈሳዊ ዓለም ግን ክርስትና መንፈሳዊነት ነው እና በእምነት መነጽር ስናየው አንዲት ከተማ ውስጥ ያለ ትልቅ ኢምፓየር ነው የቤተክርስቲያን ማለት ነው። እና እዛ ላይ የሁሉ ዳኛ እግዚአብሔር አለ። የሐዲስ ኪዳን መካከለኛ የሚሆን ክርስቶስ ኢየሱስ ደግሞ አለ። ከአቤል ደም ይልቅ ወደሚናገር ወደ መርጨት ደም ደርሳችኋል ተብሎ እንደተነገረ ማለት ነው። እና እዚህ ውስጥ ያለ አንዱን የመርዳት ጉዳይ ነው ምልጃ። እንደዛ ነው። እሺ መተሳሰብ ማለት ነው። ልክ ቆሮንቶስ ላይ አንዱ ምንድነው አይን እጅን አታስፈልገኝ ቢሎ እንደማይችል አንዳችንን አታስፈልጉኝ ልንል አንችልም። ልክ እንደዛ በዛ ጋር በዋናነት ስለ ጸጋ ስጦታን የሚናገረው ግን ልክ እንደዚህ ያለ ነው ማለታችን ነው። እሺ ኤሚሊ አለሽ? ይሰማል አይሰማም? እሺ ወደ ሳራ ልሂድ። ኦኬ መጣሽ? አይሰማም ድምፅሽ? ኮኔክሽን ነው መሰለኝ። ይሰማል አሁን? እኔ ጋር ይሰማል። እሺ አሁን ይሰማሻል? እሺ ከ1 እስከ 5 ምረጭልኝ። 3 እሺ ምስጢረ ሥላሴ ነው። 14 ጥያቄዎች አሉ። ተራ ቁጥር ንገሪኝ። ተራ ቁጥር 8 እሺ እንዲህ ይላል። እሺ ኦርቶዶክሳዊት ቤተክርስቲያን ውስጥ ትምህርተ ሥላሴን የሚደግፉ የመጽሐፍ ቅዱስ ጥቅሶች የትኞቹ ናቸው? ኦኬ ከመጽሐፍ ቅዱስ ጥቅስ ትምህርተ ሥላሴን የሚደግፉለት ወይ ደግሞ ስለ ትምህርተ ሥላሴ የሚያብራሩ ጥቅሶች ማለት ነው። እሺ እየገለጥሽ ነው እንዴ? የዮሐንስ አይደለም ኖት ይዤ ነበር ታውኩት። በቃ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለው ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እነዚህ ናቸው ለጊዜው ማስታወስ የቻልኩት። ሁለተኛ ጥቅስ አኬ ደግማለች፣ ተቋርጣብኝ ነበር። ዮሐንስ ወንጌልና ምንድን ነው ያለችው? ሁለተኛ ጥቅስ አልኩኝ እኮ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ጨምራለህ። ቆይ አንድም አስታወስኩ። ዮሐንስ ወንጌል ቁጥር 14 ምዕራፍ 14 ቁጥር 16 ላይ ምንድን ነው የሚለው?
እነዚህ ሶስቱ ናቸው። እንትን ነው በዛው ጥቅስ ሌላም አለኝ ማስ 28 ቁጥር 19 ላይ ላንብበው፣ ጥቅሱ ላንብበው። እሺ ለሁለት ነው የምትካፈሉት ስልክ ያለሙ ወይስ ብቻ? እኔ ብቻዬን ነኝ። የምታግዝሽ ስልክ? እሺ ላንብበው አይደል? እሺ አንብቡ። ለብቻችሁ እሺ ተተተሉ ለቃለ አድርጋችሁ እሺ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለው ጭምር። እሺ በት የተወሰነ አይደል? በቂ ነው መሰለኝ። ያ እንግዲህ የሥላሴን ትምህርት የሥላሴ ትምህርትን የምናስረዳባቸው የመጽሐፍ ቅዱስ ክፍሎች እንግዲህ በጣም በርካታ ናቸው እንደሚታወቀው። አሁን ኤምሊ ካለቻቸው ውስጥ የመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው እነዚህ አሁን ቃል ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ ስለሚል ቃል ከእግዚአብሔር የተለየ አካል እንደሆነ ያሳያል። ከእግዚአብሔር የተለየው ያ አካል ቃል ራሱ ደግሞ እግዚአብሔር እንደሆነ እዛው ጋር ቃልም እግዚአብሔር ነበረ ብሎ ስለሚናገር ቃል የተለየ አካል ግን ደግሞ እግዚአብሔር እንደሆነ ደግሞ አሳይቶናል። ሌላ እግዚአብሔር ነበረ አይደለም ጋር የሚለው ቃልም ሌላ እግዚአብሔር ነበረ አይደለም። ምክንያቱም ቃል ሌላ እግዚአብሔር አይደለም፣ ከአብ ጋር አንድ እግዚአብሔር ስለሆነ ቃልም እግዚአብሔር ነበረ ብሎ ነው የሚናገረው። ሌሎች ክፍሎች በጣም በርካታ ናቸው። እነዚህ ዮሐንስ 17 ላይ የሚተባለው ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይባል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ስለዚህ ዓለም ሳይፈጠር በእርሱ ዘንድ ክብር ነበረው። ስለዚህ አካል የሌለው ነገር ክብር ነበር ኑሮ ተቀምጧል አይባልም። ስለዚህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ብሎ ሲናገር ነው ያለን ጌታችን ኢየሱስ። ከመንፈስ ቅዱስ ጋር በተያያዘ እነዚህ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 እነዚህ በተለይ ሶስቱ የማጽናኛ ምዕራፎች ይባላሉ። ጌታችን ተለይቷቸው ሊሄድ ስለሆነ ሐዋርያቱን ግን ደግሞ መንፈስ ቅዱስ ይልክላቸዋል። ወላጆች እንደሌላቸው ልጆች እንደዚሁ አይተዋቸው። ስለዛ ምን እያለ ይናገራቸዋል? ምንድነው አብ ደግሞ እኔም አብን እለምነዋለሁ ሌላ አጽናኝን ይሰጣችሁ ዘንድ ይላል። ኦኬ ሌላ አጽናኝን ይልክላችሁ ዘንድ መንፈስ ቅዱስን ማለት ነው። ሌላ አጽናኝ ብሎ የሚጠራው ከአብም ከወልድም ሌላ የሆነ ማለት ነው። ወይም ከወልድ ሌላ ዘንድ አብ ነው የሚልከው። አብ የሚልከው ራሱን አይልክም መቼስ አብ። ስለዛ ከአብም ሌላ ማለት ነው። ሌላ አጽናኝን ይሰጣችሁ ዘንድ እለምናለሁ ብሎ ሲናገር አይተናል። ስለ መንፈስ ቅዱስም ሌላ የጠቀሰችው ምንድነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ይጠራና ከዛ በኋላ ስም ይላል። ስሞች ሳይሆን ስም ይላል። የአብ ወልድ መንፈስ ቅዱስን በአንድ ስልጣን ሲጠራ ማለት ነው። አንድ ስልጣን እንዳላቸው ሲናገር በአብ በወልድ በመንፈስ ቅዱስ ስም ብሎ ይናገራል። ለምሳሌ በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ስልጣን ማለት ነው። በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ትእዛዝ፣ በእርሱ ስልጣን ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ስም ሲባል በአብ ወልድ መንፈስ ቅዱስ ስልጣን ማለት ነው። ስም የሚለው ስልጣን ያመለክታል፣ አንድነትን። ስሞች ስላላለ አንድ ስልጣን እንዳለ ያመለክታል። ቅዱስ አትናቴዎስ በዚህ መልኩ የሥላሴን ትምህርት ያስረዳል። ሌሎች በጣም በርካታ ክፍሎች አሉ። ያው የጠቀሰችው ይህንን ስለሆነ ለጊዜው ችን ተጠቅሳ ካለፈ በቂ ነው። እሺ ቃለት ያሰማለን። እሺ ሄለን ሳራ ወርዳለች። ኔትወርክ ነው የሚሆነው። ሄለን አለሽ? ሶስተኛ ጥያቄ ሄለን ከአንድ እስከ አምስት ምረጭልኝ። ሁለት እሺ ሀልዎተ እግዚአብሔር 10 ጥያቄዎች አሉ ከአንድ እስከ 10። ጥያቄ ቁጥር 5 እሺ ጥያቄ ቁጥር 5 እንዲህ የፈጣሪ መገለጥ በስንት ይከፈላል? አጠር አድርገሽ አብራሪ። የፈጣሪ መገለጥ ይከፈላል በሁለት ልንከፍለው እንችላለን። አንደኛው አጠቃላይ መገለጥ፣ ሁለተኛው ደግሞ ልዩ መገለጥ ነው።
አጠቃላይ መገለጥ የምንለውን በፍጥረቱ በመገለጡ እንረዳዋለን። ራሱ እግዚአብሔር በገለጠላቸው መጠን ማለት ነው። ሁለተኛው ልዩ መገለጥ የምንለው ለድህነት የሚጠቅመን መገለጥ ነው። ይህንን እግዚአብሔር በመላእክቱ በነቢያቱ በተአምራቱ ራሱን ክብሩን እየገለጠ በስተመጨረሻ በልጁ ራሱን ገለጠና ዓለምን አዳነው ማለት ነው። እሺ እግዚአብሔር ያክብርልን። ቆንጆ ስላልሽ ወደ ቀጣይ እንለፍ። እሺ ሳራ አለሽ? እሺ ከአንድ እስከ አምስት መረጭልኝ። 2 እሺ 10 ጥያቄዎች አሉ። ከአንድ እስከ 10 10 እሺ ጥያቄ ቁጥር 10 ለህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? ምናልባት ያው በተለምዶ እንደሚባለው ህፃናቶች ሲጫወቱ ሲስቁ ምንድነው ጥያቄው? እስቲ ለህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? እሱ ልጆች እያሉ በተለይ በአራስነት እድሜያቸው መነጋገር በማይችሉበት ጊዜ እኛ በማናየው መልኩ እንደሚታያቸው ይነገራል። እያደጉ ማለት ሙሉ ለሙሉ ራሳቸውን ባይችሉም ግን እያደጉ ማውራት መረዳት የሚችሉበት እድሜ ላይ ሲደርሱ ደግሞ አንደኛ እኛ ቤተሰቦቻቸው እህት ወንድሞቻቸው እንዴት ነው የሚባለው ማን ፈጠረሽ ስላሴስ ማን ነው ብሎ ድሮ እኛ ልጆች ሆነን ሲነገረን በነበረበት መልኩ እግዚአብሔር መኖሩን ማስረዳት እንችላለን። ጥያቄው ግን ምንድነው? እስቲ ምንድነው ለህፃናት ምንድነው ህፃናት ማለት ማን ነው? ህፃናት ጨቅላዎችን ያው ለልጁ እንዴት ማስተማር ይቻላል ነው? ህፃናት እንዴት ነው የሚያውቁት ነው? እንዴት ነው ጥያቄው? እንዴት ሊያውቁት ይችላሉ ማለት ነው? እስቲ ምንድነው ኩሳ አሁን እኔ ያስተማርኩት አላካተትኩትም። ይቅርታ አያኪ፣ ይሄ ትሪክ ኩዌስችን ነው። አንተ ውስጥ ያለ አይደለም። እኛ ትሪኪ ብለን ያስገባነው ነው። ሌሎችም አሉ ትሪክ ኩዌስችኖች እና ህፃናት እግዚአብሔር መኖሩን እንዴት ሊያውቁ እንዴት ልናስረዳቸው እንችላለን ነው መልሱ። እዛው ላይ ያለ እንግዲህ እናቱ ያየውን አይቶ ነጥብ መስጠት ይችላል። ግን አንተ ያስተማርካቸው ውስጥ አይደሉም። እንደ ትሪኪ ብለን ያስገባነው ነው። እንደ ጄነራል ማለት ነው። እሺ ሶስት ጥያቄ ያው ይሄ እንግዲህ የሚለፍኝ ያ ሶስት ጥያቄ ሁላችሁም ወስዳችኋል እና መሀል ላይ በዚሁን ቀጥል ኪ ኮመንት ይከፈትና ትንሽ ታንፍሱ። ከዛ የተወሰነ ደግሞ ደቂቃ ከዛ በኋላ ይቀጥላሉ። ሞዴሬተርስ ኮመንት ክፈቱ። 5 ነው የሚጠይቁት አጠቃላይ ወይስ ከዛ ሁለት ጥያቄ ይቀራቸዋል? ሁለት ይቀራቸዋል ነው። እሺ የእረፍት ሰዓት እና እንዴት ናችሁ? ሀኪዋ ባይዘዌ ይሰማል አሏ ትሰማለህ? ናትሽ የቀድሙ ላይ የሮሜ ሜቢ መጨረሻ ላይ ወይ እንሄድበታለን ብዬ አስቤ ነው። ሀኪዋ የትኛውን ቆሮንቶስ 5 የሚገኘውን እግዚአብሔር በእኛ እንደሚማልድ የሚለውን እና ሮሜ 8:34 ላይ ስለኛ የሚማልደው የሚለውን እንዴት መረዳት አለባችሁ የሚለውን ዝም ብለን መጨረሻ ላይ ጥያቄው ሲያልቅ ማለት ነው። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እና እንዴት እሱን እንዴት የምትረዱት ነው እንዲያስ ጥያቄው። ያ ትንሽ እኮ አሁን
እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበረ፣ የማስታረቅንም ቃል በእኛ አኖረ የሚል ቃል ተጠቅሶ ከሮሜ 8:34 ጋር እንዴት ነው የሚታረቁ አይነት ነገር ያለ እንደዛ ስለመሰለኝ ትንሽ እንትን እንዳይል በሚለው ነው። በቃ ጥሩ ሁለቱ ላይ አሁን ምልጃም የሚልም ስላለ የጥያቄው ዓላማ ምንድን ነው? አሁን እንደዚህ አይነት ነገር ስናገኝስ እንዴት ነው የምንረዳው የሚለው ነው። ፕላስ ደግሞ በእኛም አኖረ ይላል የማስታረቅን ቃል እና ያንንም እንዴት ነው የሚለውንም በዛው ዝም ብለን አያይዘን መጨረሻ ላይ እንሄዳለን ማለት ነው። ባይዘ ይሄ ክፍል ያው የረፍት ሰዓት ነው ብዬ ነው። ባይዘ ይህን ክፍል አንዳንድ ሰዎች የቃላት እንትን ነው ምናምን የሚል ነገር ላይቭ ላይ ገጥሞኝ ነበረ እኔም ራሱ ማለት ነው። እንደሚማለድ እና እንደሚማልድ የሚለው ይሄ የቃላት መጽሐፍ ቅዱሱ ላይ ተሳስቷል የሚል ነገር አንዳንድ ሰዎች ያነሳሉ። ቃሉ በቃል ደረጃ እንደሚማልድ ነው የሚለው ማለት ነው። እሱን መጨረሻ ላይ ይሄ ል እና ለ ነው ምናምን የሚል ነገር የሆነ ጊዜ እዚህ ላይቭ ላይ ጋዲሳ ቤት ከፍተን እንትን ብለናል። ማተሚያው እጃችን ላይ ነው ተብሎ ይሄ ደግሞ እያደረጉብን ደግሞ የሆነ ቪዲዮም አለ እንደዚህ ቃሉ ምንም ስህተት የለውም እንደሚማልድ ነው የሚለው ማለት ነው። እሺ ተንፈሳላችሁ ሰዎች ሰዓት አይ ቲንክ ቤትሻ ሰዓት እየሄደ ነው። እንቀጥል ወደ ቀጣይ ጥያቄ እንሂድ። እሺ ኮሜንቱን ዝጉት። የመጨረሻው ጥያቄ ብዙ ሳልገባውም ሳራ አንድ ድል ቢሰጣት ጥሩ ይመስላል። ዳውና ሲዝም ሳስበው ማለት ነው። እሺ እናትዬ ሌላ ጥያቄ እኔም እስማማለሁ። ከስመርጥና እናትዬ አንድ ዙር ሳራ አድርገን እሺ እሺ ከ1 እስከ 5 ሳርቾ ምርጭ ሊመደ 3 እሺ 3 ነገረ ስላሴ ነው። 14 ጥያቄዎች አሉ። ተራ ቁጥር ንገረኝ። 1 እሺ በኦሪየንታል ኦርቶዶክስ እምነት እና አመለካከት ላይ ስለ ስላሴ ምን ብለን እናምናለን? በአጭር አስቀምጬ በአጭር በኦሪየንታል ቤተክርስቲያን እንዴት ነው? እሺ በኦሪየንታል ቤተክርስቲያን አስተምሮት መሰረት አብ፣ አባት፣ ወልድ፣ ልጅ፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ የሰራጺ እንለዋለን። የሚሰርጸው ደግሞ ከአብ ነው ማለት ነው። ያው በቃ በአጭሩ ይሄ ነው። ከአብ ይሰርጻል ብለን እንትን እንላለን። ሲቀጥል ደግሞ ያው አብ ልብ ነው፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ነው ብለም ኦሪየንታ ታስተምራለች። እሺ ስንት አምላክ አለ ምናምን? አንድ አምላክ አለን። እሺ አንድ አምላክ አለን፣ ግን ደግሞ 3 አካል አለው ብለን እናምናለን። 3 አካል ነው እንላለን። ግን 3 አካል ስንል ደግሞ ያው በሰዋዊ አመለካከት ሳይሆን ያው የእግዚአብሔርን ነገር ማን መርምሮ መጨረስ አይችልም። ግን 3 አካል አላቸው ብለን እንላለን። 3 አካል አለ። 3ነታቸው ደግሞ በስም በግብር ስማቸው አብ ወልድ መንፈስ ቅዱስ ነው የምንላቸው። ግን ደግሞ 3 ስማቸው ስንጠራ ደግሞ አንድ አጠቃላይ መጠሪያቸው አንድ እግዚአብሔር ነው። ከዛ ደግሞ አንድነታቸው ደግሞ ምንድነው? በመለኮት በአገዛዝ በመፍጠር ይህንን ዓለም በማሳለፍ በመወሰን በመሳሰሉት ነገራቶች አንድነታቸው ይነግረናል ማለት ነው። እሺ ስለዛ አሁን ምንድነው በአጭሩ የስላሴ ትምህርታችን በአጭሩ እንያዝ ካልን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ ደግሞ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ተመልከቱ፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዛ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ ከአብ ጋር ማለት ነው በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ደግሞ እናምናለን። ከብርሃን የተገኘ ብርሃን ነው ወልድ፣
ከዚህ ብርሃን ከአብ የተገኘ ብርሃን ከእውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ዘንድ በመንፈስ እና ሁሉ በእርሱ ደግሞ የሆነ ነው። ከሆነም ሁሉ አንዳች እንኳን ያለ እርሱ ያለ ወልድ የሆነ ምንም የለም። አብ በልጁ ዓለማትን ፈጠረ እንዳለ በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብ የሚወጣ ወይም የሚሰርጽ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን ይላል። በአጭሩ ይሄ ነው። ወልድም መንፈስ ቅዱስም ከአብ የሚገኙ ነው። ወልድም መንፈስ ቅዱስም ከአብ የሚገኙ ነው። የአብን አንዱን መለኮት ሁለቱም ይጋራሉ፣ ሁለቱም አካላት። ስለዛ የአብ የራሱ መለኮት የወልድም ነው የመንፈስ ቅዱስ ነው። ስለዛ ሌላ መለኮት የለም፣ የአብ መለኮት ነው፣ የወልድም የመንፈስ ቅዱስ ነው። ልዩ አካላት ቢሆኑ ከአብ የተለዩ አካላት ቢሆኑ እነዚህ ሁለቱ የተነጠሉ ሳይሆን ልዩ አካላት ቢሆኑ በመለኮት ግን አይለያዩም። መለኮት አንድ ያደርጋቸዋል ወይ ተዋህዱ በመለኮት እንደሚለው ማለት ነው። ጠቀስኩባችሁ ግዕዝ ይሴለሱ በአካላት ወይ ተዋህዱ በመለኮት እንደምንለው በመለኮት አንድ ናቸው፣ በአካላት ሶስት ናቸው። በቃ ጥሩ ነው። እሺ እግዚአብሔር ያክብርልን። አራተኛውን ጥያቄ ለየት ላድርገው፣ ራሴ ነኝ የምመርጠው ማለት ነው። እሺ ሀምብል አለ ጥያቄ ራሴ መርጬ ልጠይቅ። አራተኛውን ለሁላችሁም ራሴ መርጬ ልጠይቀው፣ ከዛ አምስተኛ ራሳችሁ ትመርጣላችሁ ማለት ነው። ብዙ ያልተጠቀሰውን ፓርት ወይም ደግሞ ያልተጠየቀውን ሜንሽን ማድረግ ስላለብን ማለት ነው። እሺ ሀምብል ጥያቄ ሀልወተ እግዚአብሔር ጥያቄ ቁጥር 7 የፈጣሪን መኖር ከምናስረዳበት አርጊውመንቶች መካከል ሁለቱን ጥቀስ። እሺ አይ ቲንክ አንደኛው ፈጣሪ ያለ የምንልበት አርጊመንት ፍጡር ስናመለክት ነው። ፍጡር ካለ ፈጣሪ አለ፣ የተፈጠረ ነገር ካለ የሚፈጥረው ነገር አለ የሚለውን አርጊመንት አንደኛው የምንጠቀመው ይመስለኛል። ሌላ አርጊመንት አምናሽ ሌላ እሺ ጥያቄውን እንዴት ልድገምልህ? እሺ የፈጣሪን መኖር የምናስረዳበት አርጊመንት የምንለው አለ። የፈጣሪን መኖር ምን የምንልበት የምናስረዳበት አርጊመንቶች አሉ። ከዛ አርጊመንት ሁለቱን ጥቀስ ነው። የተለያዩ ናቸው፣ ግን የምናስረዳው ፈጣሪ መኖሩን የምናስረዳበት መንገዶች ናቸው ማለት ነው። ጥያቄ ለእኔ ማርክ እችላለሁ? አይ እሺ የፈጣሪን መኖር የሚያሳዩ እንግዲህ አርጊመንቶች ያው እንግዲህ አርጊመንቶች በራሳቸው እንደምታውቁት ሃይማኖት አይደሉም፣ ግን በምን ልናስረዳ እንችላለን? የእግዚአብሔርን መኖር በምን አይነት አመክንዮች ልናስረዳ እንችላለን ነው። አሁን ከስነ ፍጥረት አንጻር የምናስረዳ ከሆነ ለምሳሌ አሁን እኛ ካየናቸው ውስጥ ስማቸው ልጥቀስ ባላቅም ለምሳሌ እንደነ ካላም እንደነ ዲዛይን አርጊመንት ምናምን ይጠቀሳሉ። የካላም ኮስሞሎጂካል አርጊመንት ምንድን ነው? ካላም የሚባለው አርጊመንት መኖር የጀመረ ነገር ሁሉ አስጀማሪ አለው የሚል ነገር ነው። የመጀመሪያው መኖር የሆነ የጀመረ ነገር ካለ የሆነ አስጀማሪ ነገር አለው። መኖር የጀመረ ሆኖ አስጀማሪ የሌለው ለመጀመሩ ምክንያት የሌለው ነገር የለም። በሆነ ምክንያት ነው የሚጀምረው መኖር ከጀመረ፣ ህልውናው መኖር ከጀመረ ማለት ነው። እና ዩኒቨርስ አጽናፈ ዓለም ወይም ዓለማት ራሱ ይሄ ዓለማት የምንለው ወይም ይሄ ዓለም ራሱ ደግሞ መኖር የጀመረ ነው። ስለዛ ዓለም አስጀማሪ አለው ማለት ነው። የአስጀማሪ ነው እኛ ፈጣሪ ብለን ዲዛይን አርጊመንት ተፈጥሮን አይተህ የምትረዳው ነገር ነው። እርስ በርስ መመጋገቡን ስታየው ተፈጥሮን ማለት ሰዎች ከእጽዋት ጋር ያላቸውን ግንኙነት አይተህ በጣም የሚያስገርም ነው። እነሱ የሚያወጡትን አየር ነው እኛ እየወሰድን ያለ ነው። እነሱ ኦክሲጅን ነው የሚያወጡት እጽዋቱ የሚሉን፣ እኛ እሱን እያስገባን ነው ወደ ውስጥ። እኛ የምናወጣውን ካርበን ዳይኦክሳይድ ደግሞ እጽዋቱ እያስገቡት ነው። እርስ በርስ እንደዚህ ተመጋግበን ናችን። ወደ 8 ቢሊየን ህዝብ ዓለም ላይ ኖሩ። የ8 ቢሊየን እቺ ጣት ላይ ያለች አሻራ መለያየቱ ይህ ዝም ብሎ በአጋጣሚ የመጣ ነው ብለን የምናስብ አይደለም። የአይን አሻራም እየተባለ ኢቨን የእይታችን እንዴት ነው የምናየው የሚለው ነገር የአይን አሻራ የሁሉም ይለያያል። አይን እንዴት ነው የሚያየው?
በአጋጣሚ የሆነ አይነት ነገር አይደለም። ማለት አይን እንዴት ነው ፊት ለፊት ላይ እኛን ስታዩ እንዴት ነው የምታዩ ነው ያልኳችሁ። ብርሃን ነው ቀጥታ ወደዚህ ወደ አይናችሁ የውጭ ክፍል የሚመጣው ብርሃን ነው። በቃ ፒዮ ብርሃን የሚመጣው ብርሃን ይመጣና ፒዩፒል የምትባላለች አልኳችሁ ልጅ ቀዳዳ በሱ ውስጥ ያልፋል። በአይሪስ እየተመጠነ የብርሃኑ መጠን ይገባል። በዛች ቀዳዳ ይገባና ሬቲና ላይ ያልፋል። ቀለል ስናደርገው ማለት ነው። እዛ ላይ ወደ ኤሌክትሪካል ሲግናልነት አልፎ ተቀይሮ በኦፕቲክ ነርቭ በኩል ወደ ብሬናችን ሄድና አእምሯችን እሱ ቀይሮት እንደዚህ ይሄን ነው እያያችሁ ያላችሁት ብሎ ያሳየናል። አሁን ይሄ በአጋጣሚ ነው የሆነው ወይስ የሚገርም ዲዛይነር አለ እንዲህ እንድንሰራ ያደረገ? እሱን አያመለክትም ያመለክታሉ እና እንደዚህ አይነት ነገሮች እንድታስረቡ ጠይቃችሁት። እነዚህ ፈጣሪ እንዳለ አመላካች ናቸው። እሺ ቀጥል። የመጀመሪያ ላይ ያልኩት ልክ ነው ማለት ነው። ፍጡር ካለ ፈጣሪ አለ የሚለው አርጊመንት እስቲ እንግዲህ ያው ምን ያህል ሊያሰጠህ እንደሚችል አላውቅም። ናውታቱ ማለት ነው። እሺ መልስ አንናገርም ትላለህ። አይ በቃ አኪያ እንትን ያለውን እንያዝ። ሁለቱን ስፔሻሊ ጠቅሶታል አይደለ? ዲዛይን እና ካለም ጠቅሶታል። አኬ በቃ እሱን እንያዝ። ከዛ ነጥብ ደግሞ ያው ነጥባችሁን ታያላችሁ ማለት ነው። ሁለቱ ምንድናቸው? አመክንዮች ናቸው። የፈጣሪን መኖር የምናስረዳበት ማለት ነው። እኛ እሱን እንጠቀማለን። እኛ ቀጣይ ሳሙኤል አለ አሎ። እሺ ጥያቄ ቁጥር 8 ሀልወተ እግዚአብሔር እውነተኛው አምላክ የክርስቲያኖች መሆኑን በምን እናውቃለን? ኦኬ እውነተኛ አምላክ የክርስቲያኖች መሆኑ አንደኛ የክርስቲያኖች አምላክ ኢየሱስ ክርስቶስ። ኦኬ ከመጀመሪያው ልጀምር። ዋናው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ማለት ላይክ ክርስቶስ እነሳለሁ ብሎ መነሳቱ ሆኖ የማያውቅ ነገር ስለሆነ የክርስቶስ ትንሣኤ ላይክ የክርስትና ዋናው ኮር ነው። የክርስትና ዋናው ኮር ነው። ላይክ አንደኛ ቆሮንቶስ 15 ቁጥሩን አላውቀውም ምዕራፍ 15 ላይ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ናት እንዲል ጳውሎስ የክርስትናው መሰረት በክርስቶስ ትንሣኤ ላይ የተመሰረተ ስለሆነ የክርስቶስ ከሙታን መነሳት ምናምን ዋናው እንትን ነው። ላይክ የክርስቲያኖች አምላክ ትክክለኛ አምላክ መሆኑን ማለት ነው። እሱን እንዴት ነው የምናውቀው? አንደኛ ክርስቶስ መነሳቱን በምን እናረጋግጣለን ለሚለው አንደኛ ላይክ የሐዋርያቱ በዛ ልክ ሰማዕትነት መቀበል ምናምን ክርስቶስ ተነስቷል ብለው እየሰበኩ ምናምን ያን ያህል እንትን ስቃይ ምናምን እየተቀበሉ ምናምን ባይነሳ ኖሮ ላይክ ለውሸት ዛትማች መስዋዕትነት መክፈል ወይም እንትን ማድረግ አይጠበቅባቸውም ነበር። እንትን መከራ ምናምን መቀበላቸው የክርስቶስ ትንሣኤ ሪል እንደሆነ ምናምን። ሁለተኛ ክርስቶስ ያልተነሳ ቢሆን ምናምን ነገር ስቲል ቢኖር ስጋው መቃብር ውስጥ ቢኖር ሐዋርያቶቹ ተነስቷል ምናምን ብለው ሲሰብኩ ነው። አይሁዳውያኖቹ ደግሞ አልተነሳም ብለው ስጋውን አሳይተው ምናምን የክርስቶስ ትንሣኤ ውድቅ ማድረግ ይችሉ ነበር። እሱን አልቻሉም። የክርስቶስ ትንሣኤ ላይክ ከመጽሐፍ ቅዱስ ውጪ በእነዚህ የታመነ ነው ምናምን። ሁለተኛ የክርስቲያኖች አምላክ ምንድን ነው? ላይክ እውነተኛ አምላክ መሆኑን የምናውቀው በነቢያት ተነግሮ ከዛ በኋላ መምጣቱ ማለት ነው። ከ700 ዓመት በፊት ኢሳይያስ 7 ላይ ምናምን እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ምናምን ብሎ ከዛ በኋላ ከ700 ዓመት በኋላ ከድንግል ተወልዶ መገኘቱ ላይክ ትንቢት መፈጸሙ ምናምን እውነት ያደርገዋል። ሁለተኛ ላይክ ኢሳይያስ 53 ላይም ሕማሙ ምናምን በስነ ስርዓት ገልጾት ምናምን እሱን ነገር በሐዲስ ኪዳን ሆኖ ማየታችን ትንቢት መፈጸሙ ምናምን ክርስቲያኖች የነቢያቶች አምላክ እግዚአብሔር እንደነበርና ኢየሱስ ክርስቶስ ትክክለኛ አምላክ እንደሆነ ምናምን ነገር በሱ ማወቅ እንችላለን። ክርስቶስ መኖሩን ደግሞ ነገር አለ። አይ በቃ ክርስቶስ ኢየሱስ ተነስቷል፣ ጌታችን ሙቼ እነሳለሁ አለ። ብዙ ሰዎች እንዲንሆናለን ብለው አድርገውታል። ሙቼ ማለት የተለያዩ ነገሮችን ማለት ነው። ሀብታም ሆናለሁ፣ ፓይለት ሆናለሁ፣ ዶክተር ሆናለሁ፣ ገዢም ሆናለሁ ብሎ ገዢ ሊሆን ይችላል ሰው፣ የምድራዊ ገዢ። ሞቼ ይነሳለሁ ብሎ ሞቶ መነሳት የሚችል ግን የለም። ጌታችን ሞቶ ከተነሳ ማለት ሞቼ ይነሳለሁ ብሎ ቃሉን ካከበረ ዘንድ ሌላ የተናገራቸው ነገሮች ሁሉ የሚከበሩ ቃል ነው ያለው ብለን እንድናስብ ያደርገናል። የምርም ለካ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ የምሩን ነው ብለን እንድናምን ያደርገናል። እናንተ ራሳችሁ ሞታችሁ አትቀሩም ትነሳላችሁ ካለን እናምነዋለን ጌታችን። ለምን እሱ ይኸው ሞቼ ይነሳለሁ ብሎ ሞቶ ተነስቶ አይደለም። ስለዛ በክርስቶስ በኩል የተነገረው ሁሉ
ትክክል እንደሆነ እንድናምን ያደርገናል። እንደዚያ ሶሊድ የሆነ ነገር የትም ቤተ እምነት ውስጥ አይገኝም። ባይዚ የፈለከው ቤተ እምነት ሂድ፣ ወደ እስልምና ሄደ መሐመድን እንድናምኑ የሚያደርገን ምን ነገር አለ ብትል እንደዚህ አይነት ሶሊድ የሆነ ነገር የትም ሊመጣ ይችላል። ወደ ሌሎቹ ዓለም ላይ ወደ የትኞቹም ሃይማኖቶች ክርስትና ጋር ስትመጡ ግን እንዴ ሞቶ የተነሳ የተናገረው ነገርማ ይታመናል። እንዴ ሞቼ እነሳለሁ ብሎ የምር በዛ ደግሞ የነቢያቱ ቃል አለ። ቤት እንደሚወለድ ከማን እንደሚወለድ ማለት ከድንግል እንደሚወለድ በቤተልሔም እንደሚወለድ ምናምን ይህ ሁሉ ነገር ሞቱ ስለ ስቅለቱ ተናግሮ መቶ ጌታችን ሲፈጽም ከ700 ዓመት ከ500 ዓመት እንደዚህ አይነት ዓመታት በፊት የተነገሩ ነገሮች ሁሉ ሲፈጸሙ አይተናል። ኧረ ክርስቶስ እውነተኛ ጌታ ነው፣ እውነተኛ አምላክ ነው፣ ወይም በእርሱ በኩል የተገለጠው አምላክ እውነተኛ አምላክ ነው። እርሱ የነገረን ሁሉ እውነት ነው ብለን እንድናምን ያደርገናል። የክርስቲያኖች አምላክ ትክክለኛ አምላክ እንደሆነ የምናውቀው በክርስቶስ በኩል ነው። እሺ ቀጥል ቶሎ እንደሚጨርስ። እሺ ኤሚሊ ነገረ ክርስቶስ ይቅርታ እንዴ እሰማለሁ። ኔትወርክ ስዊች ስላደረኩኝ እያልተቆራረጠ እንደሆነ ቼክ ላድርግ። ይሰማል? ሰማያለሽ? ማነው እያወራ ያለው? ነገረ ክርስቶስ ጥያቄ ቁጥር 10 በንስጥሮስ ክህደት ላይ ወይ ደግሞ የንስጥሮስን ክህደት በመሞገት በጉባኤ ኤፌሶን የጌታን ፍጹም ሰው ፍጹም አምላክነት ያስረዳ ቅዱስ አባት ማን ይባላል? በንስጥሮስ ክህደት የጌታን የንስጥሮስን ክህደት በጉባኤ ኤፌሶን የጌታችንን አንድ ባህሪ አጉልቶ ያስተማረ አምላክነቱን ፍጹም አምላክ መሆኑን ፍጹም ሰው መሆኑን በስፋት ያስተማረ የቤተክርስቲያን ቅዱስ አባት ማን ይባላል? ተዋህዶን ማለት ነው። የአምላክነትና የሰውነቱን ተዋህዶ ቄርሎስን በዋናነት ሲቃወም የነበረው አባት ማን ነው? አትናቲዩስ ነው። አትናቲዩስ አምናት ሹር ግን ዩናት ሹር ቆይ በምን ጉባኤ እንዳልኩሽ ላስታውስሽ። በጉባኤ ኤፌሶን። እሺ ካልከው በኋላ ከዚህ ከመለሰችውም ላይ የተወሰነ ቀንስባት አባ። ኧረ አንተ ራስህ እሺ ኮመንት ክፈቱላቸውና እስቲ ይሞክሩ። እነሱም የታችን ክፈቱላቸው ኮመንት። እሺ ኒስጥሮስን የተቃወሙ ማን ነበረ? በዋናነት ተቃውሞ የኤፌሶን ጉባኤው ሂሮ ማን ነው? ቄርሎስ ነው። ኧረ እባክሽ ቄርሎስ ነው። አኪ አምልጦ እኮ ቄርሎስን የተቃወሙ እንዴ? ቄርሎስን የተቃወሙ አልኩኝ እንዴ? ንስጥሮስን የተቃወሙ ያው ንስጥሮስን ለማለት ነው። ግን ቄርሎስ አንደበት ላይ ስለነበር ቅዱስ ቄርሎስ ንስጥሮስን፣ ቅዱስ አትናቴዎስ አሪዮስን እና አቡነ አሪዮስን እነ ጢሞቴዎስ ዘአልቦጥሪት ቀደም ብሎ እነ ጎርጎርዮስ ዘንዚናዙ በኋላ ንስጥሮስን ደግሞ ቅዱስ ቄርሎስ ዘአሌክሳንድሪያ የአሌክዛንድሪያው እንደዛ ነው። እሺ ቀጣይ ሳር አለሽ? እሺ ነገረ ክርስቶስ ጥያቄ ቁጥር 6 ልጠይቅሽ። እሺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የስጋዌ ስሙ ሶስቱን ጥቀሽ። የስጋዌ ስም ኦኬ፣ ሰው ከሆነ በኋላ የሚጠራበት ስም ነው አይደለ? አንደኛ ኢየሱስ ክርስቶስ፣ አማኑኤል፣ ኦኬ፣ ከዛ ምንድነው መሲህ። እነዚህ ናቸው የመጡልኝ። እሺ ደስታ ካርገራ ወይስ ወይ ምን ነበረ? እስቲ ምንድነው የስጋዌ ስሙ ማን ነው? የስጋዌ ስሙ በቃ ኢየሱስ ክርስቶስ አማኑኤል ተብሎ ይጠራል። እንደተባለው አማኑኤል ማለት በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ እንደተረጎመው እግዚአብሔር ከኛ ጋር ማለት ነው።
እና የስጋዊ ስሙ ኢየሱስ መሲህ ነው እና እርሱ ክርስቶስ ተብሎ ደግሞ ይጠራል። ስሙ ኢየሱስ ነው። የስጋዊ ስሙንም ኢየሱስ ትይዋለሽ እንዲል የስጋዊ ስሙ ኢየሱስ ይባላል። አውሮ የሚጠሩ ስሞች ግን አሉት። ለምሳሌ ክርስቶስም እየተባለ ሊነገር ይችላል። እሱ መሲህነቱን የሚገልጽ ነው። መሲህነቱን፣ ቅቡዕነቱን፣ ክርስቶስነቱን ራሱን የሚገልጽ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንዲባል ማለት ነው። ስለዚህ የስጋዊ ስሙ ኢየሱስ የሚል ነው። ኢየሱስ ክርስቶስ ያ። እሺ ሄለን፣ እሺ ነገረ ክርስቶስ ጥያቄ ቁጥር 12 ነገረ ክርስቶስ ጥያቄ ቁጥር 12 እንዲህ ይላል። የኢትዮጵያ ኦርቶዶክስ ወይም የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ስልጣነ ክህነት መነሻ ወይም ደግሞ ሐዋርያዊ ቅብብሎሽ ወደ ማን ያደርሳል? ሐዋርያውን ነው። ሐዋርያዊ ቅብብሎሽ ስልጣነ ክህነቱ መነሻ ወደ ማን ያደርሳል? እኮ መነሻውን ሐዋርያውን ነው ነው። ስልጣነ ክህነቱ ወደ ኋላ ቢቆጠር ማን ጋር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ጋር ይደርሳል። ግን ከክርስቶስ በኋላ ሲቆጠር በማን በኩል ነው የመጣው? በማርቆስ ነው። እሺ በማርቆስ ነው። ትክክል ነው። ግን ትክክል ነው። በማርቆስ ነው። ያው እንግዲህ መንበሩን በማርቆስ ስም ነው የሚጠራው። ማርቆስን ራሱን ደግሞ ጴጥሮስን ይሾሙ። ስለዛ የአሌክዛንድሪያው የሮሙ እና የአንጾኪያው በጴጥሮስ ወደ ጴጥሮስ ይልና በጴጥሮስ በኩል ወደ ጌታችን ኢየሱስ። የአሌክዛንድሪያውን ለየት ተደርጎ ምንድነው አሁን አንቺ እንዳልሽው መንበሩ በማርቆስ ስም ስለሆነ ማርቆስ እየተባለ ይጠራል። እነዚህ ግን ይሄ የሮሙ ፖፕ ግሪጎሪ ዘ ግሬት እንደተናገረው ሶስቱ የሮም ቤተክርስቲያን የአሌክዛንድሪያ ማለት የእኛም ጭምር ማለት ነው። እኛ የምንመዘው ከእሷ ከአሌክዛንድሪያ እና የአንጾኪያ አሁን ኦሪየንታል ናት። እነሱ መንበራቸው ምንድነው በጴጥሮስ በኩል ነው የሚነገርላቸው። አሁን እኛ በማርቆስ እንጠራለን። ኤኒዌይስ በቃ ኖርማል ነው። ማርቆስ ሐዋርያ አይደለም፣ ከ12ቱ ሐዋርያት አይደለም እንደምታውቁት አይደለ እንዴ? ማርቆስ ከ12ቱ ሐዋርያት አይደለም። ከ12ቱ ሐዋርያት ስንጠራ ጴጥሮስን የምንጠራው ማለት ነው። በጴጥሮስ በኩል ክርስቶስ ጴጥሮስን ልኮታል። እንደዛ። እሺ አሁን ራሳችሁ ነው የመጨረሻ ጥያቄ ነው። ሀምብል ከ1 እስከ 5 መደብ ጥራልኝ። እሺ ነገረ ድህነት 13 ጥያቄ አለ። ከ13 8 ጥያቄ ቁጥር 8 እሺ እንዲህ ይላል። ጥምቀት ለድህነት አስፈላጊ ከሆነ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 17 ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም፣ ይህን ለምን ተናገረ? አንደኛ ቆሮንቶስ አላከኝም የሚለውን ሐዋርያው ቅዱስ ጳውሎስ ለምን ተናገረ? ጥምቀት ለድህነት የሚያስፈልግ ከሆነ። ኦኬ እሺ አይ ቲንክ ከእሱን ከመናገሩ አስቀድሞ በፊት የቆሮንቶስ ቤተክርስቲያን ሰዎች እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የኢየሱስ ነኝ ያሉ መከፋፈል ጀመሩ እና ቅዱስ ጳውሎስ እንትን ይላቸዋል መሰለኝ። አይ ቲንክ እንትኑ I'm not sure how exact እንዴት እንደሚገልጸው ግን በእነሱ ስለተጠመቁ እኔ አሁን የጳውሎስ ነኝ እኔ የኬፋ ነኝ ማለት ሲጀምሩ እናንተ እንትን ያላችሁ ጳውሎስ ነው እኔ ነኝ ወይስ ኬፋ ነው ነገር ብሎ ላይክ በሱ ስም እየተንትን ያሉ ስለሆነ እሱን ተቃውሞ ነው እንጂ እንደዛ ያለው ላይክ የሆነ ጥምቀት ለድነት ስለማይሆን አይደለም። ቢካዝ መጀመሪያውና አስቀድሞ የጳውሎስን የሚሉት ጳውሎስ ስላጠመቃቸው ነው እና the reason ጳውሎስ ያጠመቃቸው ደግሞ ለድህነት ስለነበር ነው መጀመሪያው እና በዛ ላይክ እነሱ ግን የጳውሎስ ነኝ ማለት ሲጀምሩ እሱን ተቃውሞ ነው እንጂ ላይክ ለማጥመቅ አይደለም የተላኩት ያለው እንጂ መጀመሪያውኑ አስቀድሞ ስለጠመቀ ኮርስ ለድነት። ስለዚህ አሁን ለማጥመቅ አላከኝም ማለት ምንድን ነው? እዚህ ጋር ማለት ለማጥመቅ አላከኝም ብሏል። ለማጥመቅ አላከኝም ለመስበክ እንዲሰብክ እንጂ ይላል።
ይሄ ጥምቀት ለመዳን እንደማያስፈልግ ማስረጃ ሆኖ መቅረብ ይችላል። የማይችል ከሆነ አንጻር ለመስበክ ስለሆነ የተላከውና እነሱም የተቃወማቸው ስለሆነ እንደዚህ ባዚ አባባላቸው ስለዛ ይበቃል። ናቱ እና ያዝ እንትኑን ስለዛ ጠቅላላ ሲል ለማጥመቅ አልተላኩም ብሎ ሲናገር የቅዱስ ጳውሎስ ዋናው አገልግሎቱ ማጥመቅ አይደለም መስበክ ነው። ለማጥመቅ ሐዋርያቱ አልተላኩም ወይ? ተልከዋል። ያው ጌታችን ኢየሱስ እኮ ታላቁ ተልእኮ ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው እናንተ ጋር ነኝ ብሏል። ስለዚህ አጥምቁ ብሎ ልኳል። ጳውሎስ ደግሞ አይ ለማጥመቅ አልተላኩም ካለ የጌታችንን ትእዛዝ እየተላለፈ ምናምን አይደለም። እንደዛ ከሆነ ራሱ ይልቃል ጳውሎስ። ስለዚህ እንደዛ እያደረገ ሳይሆን ጳውሎስ በዋናነት አገልግሎቱ በሰዓቱ ምንድነው የእስጢፋኖስን ቤተሰቦችና የተወሰኑ ቤተሰቦችን አጥምቋል። እዛ ላይ ተተናግሯል። በእርግጥ ግን በዋናነት ግን እሱ ምን ላይ ነው? ፕሬቺንግ ላይ ነው። ስብከቱ ላይ ትምህርቱ ላይ ያደርጋል። ከዛን አብሮት ሌላ ሰው ይኖር የለ እሱ ደግሞ ከስር የሚያምኑትን ያጠምቃል። አብሮት ያለው ሰው እያጠመቀ ይላል። እሱ ይሰብካል፣ ጳውሎስ ሌላ ያጠምቃል። ጳውሎስ ይሰብካል፣ ሌላ ያጠምቃል። ልክ እንደዛ ማለት ነው። ብቻቸውን አይደለም ሲጓዙ ለሐዋርያ አገልግሎት። እዛ ነው ቅዱስ ጳውሎስ በሌላ ክፍሎቹ ላይ ሲናገር ምን እያለን የተናገረ ለምሳሌ ገላትያ ምዕራፍ 3 ቁጥር 27 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ታዲያ ሰብኮ ክርስቶስን ሳያለብሳቸው ነው የሚሄደው? አይደለም። ይሰብካል፣ ሌላ ሰው ያጠምቃል። ስለዛ ክርስቶስን ይለብሱታል። ክርስቶስን የሚለብሱት የተጠመቁ እንደሆነ ራሱ ጳውሎስ ስለሚያውቅ ስለተናገረ ሮሜ 6:3 ላይ ይህንን የተናገረ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አናውቅም እንዴ ይላል። ወይስ አታውቁም እንዴ ይላል። ስለዛ ከጌታ ጋር አንድ የምትሆኑት በጥምቀት ነው፣ ከሞቱ ጋር አንድ የምትሆኑት በጥምቀት ነው ያለው ጳውሎስ። እኔ ለማጥመቅ አልተላኩም እያለ አይነት ሴንስ ነው ያለው። በፍጹም እሱ ስብከቱ ላይ ትኩረት ያደርጋል፣ ያስተምራል። አብሮት ያለው ደግሞ ያጠምቃል። ስለዚህ የጳውሎስ ዋናው አገልግሎት ለአሕዛብ ስብከትን ማቀበል ወንጌልን መስጠት ነው። ሌላው ደግሞ ያጠምቃል ነው እንጂ ራሱ ቅዱስ ጳውሎስ ወደ አገልግሎት ሲመጣ ምን አድርጎ ነው የመጣው? ተጠምቆ። ያውም ደግሞ ዝም ብሎ ተጠምቆ ብቻ እኮ አይደለም፣ በጥምቀት ውስጥ ከኃጢአቱ ታጥቦ ነው የመጣው ጳውሎስ ራሱ ቢሆን በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ምንድን የሚለው ሐናንያ ጳውሎስን ወይም የተርሴሱ ሳውል እየተባለ በሚጠራበት ሰዓት አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን አድርግ? ተጠመቅ፣ ከኃጢአትህም ታጠብ። ስለዛ ከኃጢአቱ በጥምቀት ውስጥ ታጥቦ ነው የመጣው። እኔ ለማጥመቅ አልተላኩም ሊል አይችልም። ኦፍኮርስ እንደዚህ አይደለም አባባሉ። የኔ ዋናው አገልግሎቴ ማጥመቅ ላይ ነው። ይቅርታ መስበክ ላይ ነው። ማጥመቅ ደግሞ ያው የሌላው ነው። ከዛ ቀደም ብሎ ግን አሁን ቅድም እንደተናገርከው ሀምብል ሰርቨንት ቀደም ብሎ መከፋፈሎች በእኔ ስም ተጠምቃችኋል ይላል። አሁን ተመልከቱ ጋይስ፣ ያው ወይስ በእኔ ስም ተጠምቃችኋል? በእኔ ስም ብትጠመቁ አሁን የጳውሎስ ነኝ ማለት ትችሉ ነበር። ግን የተጠመቃችሁት በማን ስም ሆነ? በክርስቶስ ስም። ስለዛ የክርስቶስ የሚሆኑት በክርስቶስ ስም ስለተጠመቁ ነው። ወይም የእርሱን ጥምቀት የኢየሱስን ጥምቀት በአብ ወልድ መንፈስ ቅዱስ የሚሆነው ማለት ነው። የጌታችንን ጥምቀት ስለያዙ የኢየሱስ ተብለዋል። ሰው የኢየሱስ ሳይሆን መዳን ይችላል? አይችልም። የኢየሱስ የሚሆኑት ደግሞ በጥምቀት ውስጥ እንደሆነ እዛው ጋር ተናግሯል። ስለዛ ለማዳን ጥምቀት ግልጽ አይቃወምም ጳውሎስ። ግን የጳውሎስ ዋናው አገልግሎቱ ስብከት ላይ ነበርና ይህን ተናገረ። ወደ ቀጥሎ እሺ፣ ቃላት ያሰማልን። ሳሙኤል እሺ፣ ከ1 እስከ 5 ምረጥልኝ። 4 በጣም አሪፍ። ነገረ ክርስቶስ ነው። እሺ፣ ነገረ ክርስቶስ 12 ጥያቄ አለ። 6 ተብሏል። ተጠንቷል። ተራ ቁጥር 7። እሺ፣ ጥያቄ ቁጥር 7 እንዲህ ይላል። ቃል እግዚአብሔር ስለመሆኑ የሚገልጽ አንድ የወንጌል ክፍል ጠቅሰ ክፍሉን አብራራ። ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ይላል።
ቃል ከዛ ቃል ወልድ መሆኑን የምናውቀው ደግሞ ወረዲልና 1:14 ላይ ቃልም ስጋ ሆነ ይላል። ስለዚህ ቃል እግዚአብሔር ነበረ ይላል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ which is በአብ ዘንድ ነበረ። ያ ቃል አካላዊ ቃል በአብ ዘንድ ነበረ። ከዛ ያም ቃል ራሱ ደግሞ እግዚአብሔር ነበረ ይላል። ሰው ይሄኛው እሺ እግዚአብሔር ያክብርልን። እሺ ኤሚሊ ከአንድ እስከ 5 መረጭልኝ። እሺ 2 እሺ ሀለወተ እግዚአብሔር 10 ጥያቄ አለሽ። ከ10 መረጭልኝ። እሺ 2 አሁን እሺ ሀለወተ እግዚአብሔር ጥያቄ ቁጥር 2 እሺ አምላክ ይኑር አይኑር አይታወቅም የሚል እሳቤ ያላቸው ማን ተብለው ይጠራሉ? አግኖስቲሲዝም። እሺ እግዚአብሔር ያክብርልን። እሺ ሳራ ከአንድ እስከ 5 መረጭልኝ። 2 እሺ ሀለወተ እግዚአብሔር 10 ጥያቄ አለሽ። ከ10 ምረጪ። እሺ 10 እሺ 10 ተብለው ተጠይቋል። እሺ 8 ተጠይቋል። ያልተጠየቁት ቁጥሮች ስንት ናቸው? 4 9 በቃ 4 ይሁን። እሺ ጥያቄ ቁጥር 4 እንደ ሰዓት ሰሪ ፈጣሪ ፍጥረትን ፈጥሮ ዞር ብሏል ብለው የሚያምኑት ምን ተብለው ይጠራሉ? ኦኬ አማኞቹ ዲስት ተብለው ይጠራሉ። በአጠቃላይ እንትኖዶቹ ደግሞ ሄዷል ብለው የሚያምኑት ደግሞ አስተምሮቱ ደግሞ ዲዝም ተብሎ ይጠራል። እሺ እሺ እግዚአብሔር ያክብርልን። ምን የምትለው ነገር አለ? እሺ እንዲህ ስትል እኮ ኧረ እኔ እንዳታቦከው በቃ እያልኳት ነው። መለሰች በኋላ እና ብላ ስትቀጥል ወዲህ እሺ ሄለን ከአንድ እስከ 5 ምረጭልኝ። 4 እሺ ነገረ ክርስቶስ 12 ጥያቄ ያለሽ ተራ ቁጥር ንገሪኝ። 9 ተራ ቁጥር 9 እሺ የጥያቄ ቁጥር 9 እንዲህ ይላል። የጌታችንን ጾም በማሰብ ከሚጾመው የአብይ ጾም ሳምንታት የየሳምንቱን መጠሪያ ጥቀሽ። ሰወረደ፣ ቅድስት፣ ምኩራብ፣ ደብረ ዘይት 5ኛው፣ እሺ ገብርኤል፣ ኒቆዲሞስ፣ ሆሳና። እሺ አንድ ይቀርሻል፣ ትሄጂበታለሽ። ምንድን ነው አራተኛ? እሺ ከሞላ ጎደል ስለመለሽው ጥሩ። መጽሐፉ የሚቀርሽ እኔ እንትን ያው ሙሉ ይጠራ ስለተባለ ነው። እሺ ተወዳጆች ሁሉም እዚህ ጋር የምታዩቸው ተወዳዳሪዎች 5 ጥያቄ ወስደዋል። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። አሁን ኮመንት አብሩና እስቲ አኬም ምን በቀጥታ አኬም አይ በቃ በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል እንደዚህ አይነት ነገሮች በጣም መለመድ አለባቸው ይመስለኛል። አሁን የጀማ ብቻ ሳይሆን በየቦታው ክርስቲያን ወንድም እህቶች በየቦታው በየቴሌግራሙ በየፌስቡኩ እዚሁ ቲክቶክ ላይ ያሉ ሌሎችም ማለት ነው እንደዚህ ቶሎ ቶሎ ማዘጋጀት ያለባቸው ይመስለኛል። በጣም ደስ ይላል። ሰብሰብ ተብሎ እዚሁ የሚጠያየቁት ሰዎችም ያው ከወንድም እህቶቻቸው ጋር ስለሆነ አንደኛ የንግግራቸውንም ያዳብሩበታል። ጥሩ ነው።
ሲቀጥል ደግሞ ያው ከወንድመቶች ጋር ስለሆነ ጥሩ መማማር ይገኛል። ጥሩ መቀራረብም ነው። ቤተሰባዊነትንም ይጨምራል። ያለውን ግንኙነት ቤተሰባዊነቱን ያንን ይሄ ሙሉ በጣም ደስ ይላል። ቆንጆ ነው እና ሌሎቻችሁም እንደዚህ በተበረቱ ጥሩ፣ ሌሎቹ የሚበረቱ። ይህንን ያዘጋጃችሁ ሰዎች ግን እግዚአብሔር ይባርካችሁ ምናምን። በጣም ጥሩ ደስ ይላል። ናቱዬ በጣም በቃ አንተ ራሱ አደገኛ ጥያቄ አይደለ እንዴ? ኮስተር አልኳ እንዴ? ኧረ ከአምስቱ መደብ አራተኛ መደብ ውስጥ 12 ጥያቄዎች አሉ። የትኛውን ቁጥር ትመርጫለሽ? ኧረ አንተ ጸጋን አገኘው ነው እዚሁ ጋር እዚሁ ትቀልዳለን። መቤቴ ጥያቄ አጠያቂ ላይ በጣም ቆንጆ፣ በጣም ደስ ይል ነበረ። በቃ ሁሉም ነገር ፏ ነው። ይሄ ብቻ የህፃናት እንዴት ያውቃሉ ምናምን ያላችሁትን በውስጥ እንመክርበታለን። ህዝቡን ሁሉ ግራ ያጋባችሁበትን እንወረዋለን። ላይ ግን ጸዴ ደስ ነው። ጥያቄዎቹን በጣም ቆንጆ፣ ክርስቶስን በጣም ደስ የሚል በጣም ቆንጆ ጥያቄዎች፣ በጣም ደስ ይላል። በርቱ፣ እግዚአብሔር ያበረታችሁ፣ እግዚአብሔር ያክብረን። እናመሰግናለን። አሁን ሰዓቱ ለመሰለኝ ወይ በጣም እናመሰግናለን። አንተም እዚህ ስፔን እንደሆነ ቁጭ ብለክ ጥያቄዎቹን እያብራራክልን ነበረ። በቃ ራሱን የቻለ አንድ ክላስ ነው ዛሬ ወሰድነው ማለት ነው። 3 ነገር እኔ ራሴ ታዘብኩ። ያው አንደኛ ትንሽ ጥቅሶችን መያዝ ብንለምድ ጥሩ ነው። ያለው ነገር ቆንጆ ነው፣ ትምህርት ይሆነናል። ለምሳሌ ክፍተት ራሴን ያየሁበትም ስለሆነ ማለት ነው። ጥቅሶችን መያዝ ብንለምድ፣ ሌሎች ደግሞ ቢያንስ እነዚህ በቤተክርስቲያን የሚታወቁ ትልቅ የቤተክርስቲያን ተርኒንግ ናቸው። ትልቅ መታየዋ ቅድስት ቤተክርስቲያን ራሷን የገለጠችበት ጉባኤያቶቹ ላይ ያሉትን እንኳን አባቶች እና የተነሱትን ትምህርቶች በደንብ ብንይዝ፣ እነዚህ ኮር የሆኑ እንደገና የቤተክርስቲያን መሰረታዊ ኮርሱም ቅርብ ጊዜ ከመሰጠቱም አንጻር እንደገና ደግሞ ሐኪም ሲያስተምረው የነበረው ትምህርት ቪዲዮ ላይ ኦልሬዲ ዩቲዩብ ላይ ሎድ ስለተደረገ አዳምጡት። የመጀመሪያ ዙር ሲሆን ብዙ ጊዜ በርደኑ እናንተ ላይ ያርፋል። ምንም የመጀመሪያ ሲሆን ምን ጊዜ ብዙ ነገር እናንተ ላይ ይሆናል። ውጤቱን እንግዲህ ናቲ ያለ ሐኪም አለ በውስጥ ተነጋግረን እዛው ግሩፓችን ላይ የእናንተ ያላችሁበት ግሩፕ ላይ ኔክስት ፖስት እናደርጋለን። ቀጣይ መቼ እንደሚሆን ቀጣይ ተወዳዳሪዎች ደግሞ እንዲዋጀስት እናደርግና ከዛ ቀጣይ 3ኛ ዙር የመጨረሻ እናደርግና ከ3ቱ የመጨረሻ የሚወጣውን ከ1 እስከ 3ቱን እንሸልማለን ማለት ነው። አኬ በጣም እናመሰግናለን። በእውነት ረጅም ጊዜ ቁጭ ብለህ ሁለተኛውም ላይ እንደዚህ ብትገኝና ያሉትን ጥያቄዎች ደግሞ እንዲያብራራ ብትሄድልን በጣም ደስ ይለናል። አክሊልሻ የጌታ ፈቃድ ይሁን፣ እንደዛ እናደርጋለን። አረ ባለቤቷን አስወሯት። አውሬ ታፈነች። አይ እኔ እንኳን አላወራም። ቴንኪው ልላችሁ ነው። እናቱዬ በጣም እግዚአብሔር ያክብርልን። እውነት ወንድሜ በአጭር ጊዜ ውስጥ ነው የነገርኩት፣ ግን አክብሮ መጥተህ በጣም ደስ በሚል ሁኔታ ስለጠየክልን፣ አክሊልሻም ጊዜን ሰጥተህ እዚህ ቁጭ ብለህ እያብራራ ማብራን ስለነበርክ እና ደግሞ ተወዳዳሪዎች ሁላችሁም በጣም አሪፍ ነበረ፣ አሪፍ ፍክክር ነበረ። ያው ውጤታችሁን ሄና ተናግሯል፣ እናሳውቃለን። ሁለተኛውን ዙርም ደግሞ እንዲሁ በማስታወቂያ እንመጣለን። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሁላችሁንም በጣም እናመሰግናለን።